ከሆነ እንደዚህ ይላል ያለ መጽሐፈ ሩት ላይ እንደዚህ ይላል። እየሰማኸኝ ነው? ምዕራፍ 2 ቁጥር 10 ላይ በግንባሯም ተደፍታ በምድር ላይ ሰገደችለት፣ እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁም ምን አለች? ሩት ለቦዔዝ በግንባሯ ተደፍታ ሰገደችለት እና አመለከችው ማለት ነው። አይ ሩት ለምሳሌ አሁን ለቦዔዝ ስለሰገደች የግድ እኛም መስገድ አመለከችው ወይ ማለት ነው? ስግደት ሁሉ አምልኮ ነው ያልከው አባቢ? አዎ እንደዛ ማለት ይችላል። ምክንያቱም አመለከችው ለምሳሌ ቅዱስ ሲናገር ትክክል አላለችም። ስለዚህ እግዚአብሔር ይህንን ነገር አይቶ እንግዲህ በአምልኮቱ ቀናኢ ነው። ቦዔዝንም እሷንም የቀጣበትን አንድ የመጽሐፍ ቅዱስ ተሰጠኝ ይችላል። በብሉይ ኪዳን ንጉስም አምላክም አምላክ ነው የሚታዩት እና በጣም ነው የሚፈሩት። ምናልባት ካወቅ እሱን ላስተምራችሁ እችላለሁ ከፈለግ እና እንደዛ ተደርጎ ጥቅሱን አሳየን እስኪ። ጥቅሱን አሳየን። ስግደት ሁሉ አምልኮ ነው የሚለው እግዚአብሔር መንፈስ ነው በውስጥና በመንፈስ ነው ይላል። እሱን አይደለም የኔ ጥያቄ። አይ ምንድነው አንተ ጥያቄ? ስግደት አምልኮ እንደሆነ የሚናገር የመጽሐፍ ቅዱስ ጥቅስ ጠይ ነው እያልኩ ያለሁት እኔ። ገብቷል? ኦኬ ስግደት አምልኮ አይደለም ነው የምትለኝ አንተ? አልገባኝም። ስግደት ሁሉ አምልኮ አይደለም። ስግደት ሁሉ አምልኮ ነው የሚል ከሆነ አንተ አምጥተህ ታሳየኛለህ። አንተ ነህ ማሳየት ያለብህ። ስግደት አምልኮ አንተ ነህ እኮ አምልኮ ያልከው። አንተ ነህ አምልኮ ያልከው፣ እኔ አይደለሁም። ኦኬ አዎ እኔ ብያለሁ አልኩህ እኮ አንተ። እኔ ስግደት ሁሉ እኮ ጥቅሱን አምጣና አሳየኛ። ኦኬ ምክንያቱም ምን መሰለህ፣ እዛ ዲያብሎስ ኢየሱስን ሊፈትነው ወደ ተራራ በወሰደ ጊዜ ፈለገ ሌላ ሰው አስገባለህ። ጌታ ሆይ ቅዱስ ምንድነው ያለው? ሪያሊቲ እኮ ልደትሻ ታየው በሆነ በሀሳቦቹ አልተዘጋጀም እና በቃ አልተዘጋጀሁበትም እሺ ያላወቅኩትም ምናምን ማለትን አልፈለገም። ኤላ ሚል አካውንት ቀጥሉ። ከየት ቤተ እምነት እንደመጣ ጠይቀውና። እሺ ኤላ ፋውንት ሰላም ነው? ማን ልበል? ከየት ቤተ እምነት ነህ? መጽሐፍ ቅዱሱ ላይ የተቀመጠውን መስቀል ነበር መምህር ፈለገ። እባክህ ቤተ እምነት ከየት ነው? እኔ ምን አይነት ጆሮ ይዞ ነው የሚወጡት እዚህ ቤት የሚገቡ ሰዎች? ግን እስኪ ራስህን አስተዋውቅ መጀመሪያ። አልሰማኸኝም እንጂ አስተዋውቄ ነበር። ማን ነው? እኔ አልሰማሁም። ወንድማችን የላ የማይክ ምልክቱን ክፈተውና በመጀመሪያ ስትገባ የትኛውንም ሀሳብ ብትናገር እንሰማሃለን። ግን ደግሞ ፕሊስ እባክህን በኔጌቲቭ ኢነርጂ መግባት የለብህም። አንድ ሀቅ አለ። እኛ እና እናንተ አሁን በተለያየ ቤተ እምነት አይነት የምንከተል ሰዎች ነን። በአመለካከት እንለያያለን። ነገር ግን ያው መቼም እንድንጠላለ መጽሐፍ ቅዱስ ያስተምረናል። ስለዚህ ፕሊስ ቢ ፖዘቲቭ እና ራስን አስተዋውቀው። ለልደት አንደኛ ስም ማን ይባላል? ከየት ቤተ እምነት ነው የመጣው? ከዛ በኋላ ስለ የትኛውም ሀሳብ ትቀጥላላችሁ። ልደት ሻይው ቀጥሉ። ንገረን እስኪ አሁን ስምህን ንገረን። ከየት ነው የመጣው? ኤልያስ እባላለሁ። ፕሮቴስታንት ነኝ እኮ። ፕሮቴስታንት ዲኖሚኔሽን ምንድን ነው? ፕሮቴስታንት እንዳጠቃላይ ስሙ ነው። ከየትኛው ንብረት የምታደርገው? ቃለ ሕይወት። ቃለ ሕይወት ንብረት የምታደርገው? እሺ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ የምትል ከሆነ ማስረጃ ጠቅሰህ ይሄ በዚህ መጽሐፍ ቅዱስ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት ስህተት ነው በለን እስኪ። ስዕላትና የስዕላት ስግደት አሁን እየተወራ የነበረው ራሱ እሱም ላይ መጽሐፍ ቅዱስ ጠቅሰህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ነገር አለ፣ ልምምድ አለ፣ ይሄ ደግሞ ከመጽሐፍ ቅዱስ አንጻር እጅግ በጣም ስህተት ነው የምትለውን መጽሐፍ ቅዱሳዊ ማስረጃ አንስተህ ንገረን። ስዕል አድኖ ምን ሆነ? ስላለ እያወራበት የነበረው አልኩህ እኮ አሁን እያወራችሁበት የነበረው ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ አምጣልን እስኪ መጀመሪያ። እሱም ማምጣት ካልቻልክ ደግሞ ስግደት ሁሉ አምልኮ ነው ወይ በመጽሐፍ ቅዱስ አስተምሮ መሰረት? እሱ ጋር እንመጣለን። መልስልኛ እንደ እሱ ጋር እመጣላለሁ። አሁን የሩት ለቦዔዝ የሰገደችበትን የሩቱን መጽሐፍ ጥቅስም አንስታችኋል። ግን ስግደት ሁሉ አምልኮ ነው ወይ? መጀመሪያ መነሻን ሀሳብ
ቆይ አይ ኖ ከማውራት በፊት ስግደት ሁሉ አምልኮ ነው ወይስ አይደለም? ስግደት ሁሉ አምልኮ ነው። አሁን ስለ ክብርና ስለ ምናምን ቆነ ኦኬ፣ ስግደት ሁሉ አምልኮ ነው። መጽሐፍ ቅዱስ እጅ ላይ ይዛል? ቆይ አንድ ጊዜ ይዛሃል ወይ? አልያዝኩም። ስለዚህ መጽሐፍ ቅዱስ ላይ ከእግዚአብሔር ውጪ አምልኮን የተቀበሉ ሰዎች አሉ ማለት ነው። ይኸውልህ ማናቸው የተመለኩ ሰዎች አሉ ወይ ማለት ነው። የተሰገደላቸው ሰዎች ሁሉ መጽሐፍ ቅዱስ ላይ ተመልከዋል ማለት ነው። ይኸውልህ የተሰገደላቸው ሰዎች ሁሉ ተሰገደላቸው ተባለ እንጂ ልክ ናቸው ተብሎ አልተጻፈም። ስህተት ናቸው ተብሎ ሴቱ ጋር ተጽፏል። ጥሩ፣ ይሄ ጥሩ ጥያቄ ነው። ለምሳሌ ጥቅስ ልነግርህ ነው፣ ስጠብቅ። ኢሳያስ 42 ላይ ያለው ቃል እኔ እግዚአብሔር አምልኮ ሄሎ ምን ይላል? ኢሳያስ 42 ቁጥር ስንት? ቁጥር ስንት? እኔ እግዚአብሔር ቁጥር ስንት? አንተ ክርስቲያን አይደለ እንዴ? ክርስቲያን አይደለ እንዴ? አይበቃኝ፣ አላምንም። አንተ ክርስቲያን አይደለም፣ እኔ ክርስቲያን ነኝ። እኔ እውነትህ ነው፣ ክርስቲያን ነኝ። አንተ ግን አይደለም። ቁጥር ስንት? ምዕራፍ ስንት? ቁጥር ስንት? አሁን ምንድን ነው? እኔ ክርስቲያን ነኝ፣ ያለ ጥቅስ አላወራም። ኢሳያስ 42 ቁጥር ስንት? አንድ ጊዜ ስማኝ። ኢሳያስ 42 ላይ ቁጥር ስንት? እኔ መጽሐፍ ቅዱስ ቁጥር ስንት? ቁጥር ስንት? እኔ አነብልሃለሁ። ፈተና ነው ፈለከው? አውጣው ክፍሉን። የምትናገረው ነገር ልክ ይሁን አይሁን እኔ በምን አውቃለሁ? ማስረጃ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የምታውቀው ከሆነ ምዕራፍ ከነገርኩ ቁጥር ማውጣት አይከብድም። አሁን ከታች ያለ ሰው ሁሉ ይሰማል። አጥንተና ስለ መጽሐፍ ቅዱስ ሌላ ጊዜ። ጴንጤ መጽሐፍ ቅዱስ እንደማያነብ በእርግጥ የታወቀ ነው። ግን አትሊስት እዚህ መታችሁ ስታወሩ መጽሐፍ ቅዱስ ጥቅስ ነገሩን ምዕራፍና ጥቅስ ይጠበቅባችኋል። ክርስቲያኖች ቤት ገብታችሁ ጴንጤዎች ምንጊዜም በምትወያዩ ሰዓት ላይ ተረጋግታችሁ ለማውራት ለማዳመጥ እና ደግሞ የመጽሐፍ ቅዱስ ጥቅስ በመስጠት እንድትተባበሩን እንጠይቃለን። እሺ አንተነህ ሰላም ነው? የማይክ ምልክቱን ክፈተው። አንተነህ ወደ ማሽን አንተነህ ሰላም ነህ? ሰላም እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? ከየት ቤተ እምነት ነው የመጣው ወንድማችን? አይሰማም እንዴ? እኔ ጌታ ይሰማል። አንተነህ ኮሜንት ላይ እኮ አካኪ ዘራፍ ብለህ እኮ ነው ያስገባናል። ተረት ትምህርታችሁን መልሻለሁ ምናምን ብለህ አካኪ ዘራፍ ብለህ ነው የገባው። ከገባ በኋላ አትሽኮርመም እንጂ ታንፍስ። ያዙ ይልቀቁኝ ትላላችሁ፣ ይዘን ስንለቃችሁ የላችሁም ባዶ። ጎበዝ ምንድን ነው አንተ ነህ። ለሌላ ጊዜ ክርስቲያኖች ቤት ገብቶ እንደዚህ ማውራት ቀላል አይደለም። በኮመንት እንደመሳደብ በላይ ገብቶ ማውራት ቀላል እንዳልሆነ በዚህ ልትረዳ ይገባል። ሌላ ጴንጤ ያለ አቅሙና ድፍረቱ አለኝ የሚል ሰው አሻሽለን የመጣኸው ወንድማችን። አሻሽያለሁ። በጣም ጎበዝ። እሺ ኢሳያስ 42 ቁጥር ስንት? ቁጥሩን የሚመች ቦታ አይደለሁም። ሌላ ጥቅስ እሰጥሃለሁ ከፈለግ። እሺ በቃ ሌላ ጥቅስ ነገር ዘዳግም ስንት? ዘዳግም 4:16 ላምብልህ። አንብባ። ፈተና ነው የተያዝከው፣ ማወቅና ማሳወቅ። ምክንያቱም ስግደት ሁሉ አምልኮ ነው፣ ስግደት ሁሉ አምልኮ ነው የሚለው ልታሳየን የመጣው አይደል? አዎ በላ እንዴ ነው ጌታ። ስዕል አያስፈልግህም በሚል ነው እያወራሁ ያለሁት። ስለ ስግደት አልነበር እንደ እያወራን የነበረው? መቼ ነው ወደዚህ ውስጥ የገባ ነው? መጽሐፍ ቅዱሱ ላይ ያለው መስቀል ምንም አይነት ችግር የለውም። ምንም አይነት ስዕል አያስፈልግም ለሚለው ነው። ይሁን እሺ። እንደዚህ ይላል፣ ተወርሱት ዘንድ ተሻግራችሁ በምትገቡባት ምድር የምታደርጓትን ስርዓትና ፍርድ አስተምራችሁ ዘንድ እግዚአብሔር በዚያን ጊዜ አዘዘኝ። እሺ ምን
አነበብኩኝ እኮ ዘዳግም 4:14 ከዛ ቁጥር 16 ላይ እንዳትረክሱ ይላል። ቁጥር 16 ቆይ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድም ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳ ሁሉ ምሳሌ በሰማይ በታች የሚበር የወፍን ሁሉ ምሳሌ በምድር ላይ የሚሽከረከረውን ሁሉ ምሳሌ ከምድር በታች በውሃ ውስጥ የሚኖረውን የአሳውን ሁሉ ምሳሌ እንዳታደርጉ። ዓይናችሁን ወደ ሰማይ አንስተ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃ ከዋክብትና የሰማይን ሰራዊት ሁሉ ባየ ጊዜ ሰገደላቸው፣ አምላካቸውንም እንደ እሳት ተጠነቀቀ። እሺ ምን እዚህ ጋር ማናቸውንም ስዕል ለአንተ አታድርግ ነው አላለም። ማናቸውንም እንደዛ አላለም። እንደዛ አይደለም ያለው። ወደኋላ ተመልሳ እንደገና አብራርቶታል። ምን አለ? የተቀረጸው ምስል የማናቸውንም ነገር ምሳሌ ብሎ በወንድ ወይም በሴት መልክ የተሰራ ከዛ በምድር ላይ ደግሞ ያለውን የእንስሳ ምሳሌ ከዛ በሰማይ በታች ደግሞ የሚበር የወፍ ምሳሌ። እኛ የወንድ ምሳሌ የሴት ምሳሌ አድርገን ቀርጸን አላመለክም፣ አምልከንም አናቅም። በምድር የሚሽከረከሩት ምሳሌ አድርገን ስዕል የሚባል ነገር የለም ማለት ነው። የለም አላልኩም። እግዚአብሔር አንድ ወንድሜ እግዚአብሔር ቅረጹ እንዳለ ታውቃለህ። እዚህ ጋር አትቅረጹ እንዳለ ቅረጹ እንዳለ ደግሞ ታውቃለህ። ቅረጹ ያለው ያገለገለበት ዘመንና ያሰራበት ዘመን እንደቆመ ነው የማውቀው። አምጣው የቱ ጋር ነው ቅረጹ ያለው ነገር ቀረ ያለው የቱ ጋር ነው? ትእዛዝ የሰጠበት የለም። ትእዛዝ የሰጠበትን አምጣ። ቅረጽ ብሎ ትእዛዝ ሰጥቷል አይደለም ታቦቱን። አሁን ደግሞ ቅረጽ ብሎ ሌላ ትእዛዝ የሰጠበትን አምጣ፣ ወይም ትእዛዝ ይሰጣችኋል የሚለውን አሳይ። ጠብቀኝ፣ አንዴ ጠብቀኝ። ምንም ችግር የለውም ወንድሜ። ብዙ ግን እንዳትናደድ እሺ። ታረጃለህ። ምንድን ነው የምናደደው? ምን መናደድን አመጣው? መንፈሳዊ ነገር እኮ ነው። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29 ላይ ላንብብልህ። በቤቱ ግንብ ሁሉ በዙሪያው በውስጥና በውጭ የኪሩቤልን እና የማንን የኪሩቤልን እና ዘንባባ ዛፍ የፈነዳ አበባ ምስል ቀረጸ ይላል። እዚህ ጋር ማነው ኪሩቤል የሚለው ቢቀር በዚህ አጋጣሚ ማነው ኪሩቤል? ይኸው እዚህ ጋር ተቀረጸ። እሺ ምን ትላለህ? ለዛውም በቤቱ ግንብ ሁሉ ዙሪያ በውስጡም በውጭውም። አንድ ጊዜ ስማኝ። እኔ ቅድም ብያለሁ፣ በትእዛዝ እግዚአብሔር አዞ አይቀረጽም አላልኩም። አዞ የተቀረጸበትን ሳያዝ የተቀረጸበትን ቦታ ሳይ ነው ያልኩት። እኔ ሳያዝ መች አልኩኝ? እኔ እግዚአብሔር አዞ እግዚአብሔር የፈቀደው እናደርጋለን አልኩ እንጂ እግዚአብሔር ካላዘዘማ ካደረግኩኝ እኔ እኮ እንደታዘዘው ነው ያደረግኩት። ይሄው እዚህ ጋር ቅረጹ እያለ እኮ ነው እግዚአብሔር። መጽሐፈ ነገሥት ይኸውልህ። ማን ነው ኪሩቤል? እሺ ማን ነው ኪሩቤል? በእናንተ ቤተክርስቲያን በእናንተ ማን ነው ኪሩቤል? እሺ ወንድሜ ኪሩቤል ማን ነው? እሺ ኪሩቤል ማን ነው? ስማኝ እሺ፣ አንዴ ስማኝ። የኪሩቤል ከሆነ እናንተ ጋ ያለው የጎርጊስ ካልሆነ የአቡየ ካልሆነ የሚካኤል ካልሆነ የሌሎች ታቦታት ካልሆነ ማን ነው ኪሩቤል? እስኪ ንገረን። ማን ነው ኪሩቤል? እሱ አይደለም አሁን አውዳችን፣ እሱ አይደለም። አይ ግን ማን ነው ነው ጥያቄው። እሱ አውዳችን አለ። ኪሩቤል የማስም ነው። ማን ነው ነው የማስም ነው አላለ። ማን ነው ነው ያለ። ቆየኝ አንዴ ስም እኔ አሁን እያንዳንዱን እናንተ ቤት ላሉ ስዕሎች ሁሉ ትእዛዝ ፈልጋለሁ። በዚህ እኛ ይኸው እግዚአብሔር አምላክ አልኩ እኮ። አይው እግዚአብሔር አምላክ አልኩ። አሁን አንተ ዘዳግም 4:16 ላይ ዘጸአት 20 ላይ ያሉት ሁሉ እስራኤላውያን እንደ እግዚአብሔር ተክተው ጥጃ ሰርተው በወፍ ቅርጽ አድርገው በአሳንበሬ አድርገው ያመልኩት የነበረውን ያንን አምልኮን የተቃወሙ፣ እኛም እሱን እንቃወማለን። አይደለም? በጣም ጥሩ። እንደዛ ላለመሆኑ እኮ ማስረጃውን እየሰጠው እኮ ነው። እሺ የተቀረጹበትን ትእዛዝ አሳይ ለእያንዳንዱ እኛ በጣም ጥሩ። አንደኛ መጽሐፈ ነገሥት ምዕራፍ ቀዳማዊ ላይ 6:29 ላይ እግዚአብሔር አምላክ ያዘዘውን ስንመለከት ከዓላማቸው የተነሳ እኛ ቅዱሳት ስዕላትን የምንስለው ተስለው በቤተክርስቲያን ውስጥ የሚገቡ ተቀርጾ አይደለም። ተስለው ሲገቡ ዓላማቸው ለአምልኮ ወይም እንዲመለኩ ነው። ወይ እስራኤላውያን ያኔ ጥጃ ሰርተው
ሲጠቀሙ የነበሩ ለምንድን ነው? ለአምልኮ ነው። እኛ ኦርቶዶክሳውያን በቤተ ክርስቲያን ውስጥ ያሉት ስዕላት ለአምልኮ ናቸው ወይ? አይደሉም፣ በጭራሽ። ለአምልኮ ስላልሆኑ እግዚአብሔር እንደዚህ እንዳታደርጉ ያለው እኛን አይመለከተንም። አምልኮ ብንጠቀምባቸው ኖሮ ለአምልኮ ቢሆን ይህን የምንጠቀምባቸው ኖሮ ያ ነገር ስህተት ይሆናል። ስለዚህ እግዚአብሔር አምላክ ኪሩቤልን ቅረጽ ሲለው ሰለሞንን ቤተ መቅደሱን ሲሰራ ኪሩቤልን ቅረጽ ሲለው ኪሩቤልን እንዲያመልክ ነው ቅረጽ ያለው? መልስልኝ እስኪ። ኦኬ፣ ስለዚህ እሱ ኪሩቤልን እንዲያመልከው ነው ወይ ቅረጽ ያለው? መልስልኝ። እንዲያመልከው ነው ወይ? እንዲያመልከው ነው ወይስ አይደለም? እሱ በመጽሐፉ አውድ ዓላማ እንዲያመልከው ነው ወይስ ለምንድን ነው ቅረጽ ያለው? አንዴ መልስልኝ። እንዲያመልከው ነው ወይ? መጽሐፍ ቅዱስ ላይ ትእዛዝ አላቸው ወይ ነው? በስም ተጠቅሶ ጆሮ ያለው ጴንጤ ያስገባልን። ፈለገ በስመ አብ ወወልድ ወመንፈስ ቅዱስ። በጣም መደናቆር ነው ይህ። ጴንጤ ግን ደስ የሚለው አይሰማም። የጴንጤ መገለጫ ልንገርህ። አንደኛ ከክርስቲያኖች ጋር ሲያወራ አይሰማም። አንድ ያዳምጥ፣ መሀል አትግባው። ሌላኛው የጴንጤ መገለጫ ደግሞ ይሄ ነው። አንደኛ አያዳምጥም። ከአንድ ጴንጤ የምትለየው በምን መሰለህ? አያዳምጥም። ሁለት የተጠየቀውን ጥያቄ አይመልስልህም። ትክክለኛው መገለጫው ጴንጤ የተጠየቀውን ጥያቄ በቀጥታ የመለሰ ቀን ከጴንጤነቱ 50% ወጥቷል ማለት ነው። አንደኛ አይሰማም፣ ሁለተኛ ጥያቄ አያዳምጥም፣ ሶስተኛ ጥያቄውን ከመስማቱ በፊት ለመመለስ ይሞክራል፣ አራተኛ ጥያቄውን ቢሰማው ጥያቄውን በቀጥታ አይመልስም። ጥያቄ ሳይሰማ እኮ መልስ ለመስጠት የሚሯሯጥ ፍጥረት ማለት ጴንጤ እኮ ነው። በጣም እኮ የሚገርም። ሌሎች ካሉ አስገባልንሽ ወንድማችን፣ ቀጥል። እንደዚህ ረገጥ አይሻልም? አይ ፕሮቴስታንት አሁን ኮሜንት ላይ በኔት ኮሜንት ላይ ጥሩ ነው። እኔ በጣም የሚገርመው ይኸውላችሁ እዚህ ጋር አሁን በትምህርት ነው እያወራን ያለን። እባካችሁ በመጽሐፍ ማስረጃ ትምህርቶችን እያነሳን እናውራ። አሁን አንዷ ከታች ቤዛ እስራኤል ነው ምናምን የሚል ቲክታክ አካውንት ምን ብላ ጻፈች ኮሜንት ላይ? ፈለገ ፔንሲዮን ትለይብኛለሽ በላት፣ በእናትህ ትለይብኛለሽ። ሰው ቀልደኛ ነው አንተ። አይ መድኃኒዓለም ጋይስ ይኸውላችሁ ነገሮች ላይ መበሳጨት አያስፈልግም። ከቻላችሁ ከኛ ጋር መውራት ያለባችሁ በመጽሐፍ ቅዱስ ማስረጃ ብቻ ነው። ስሜታዊነት ለክርስትና ጸር ነው። ስሜት ያቱን አሁን የስሜታችሁን ያክል አይደለም መናገር ያለባችሁ። ታች ተቀምጣችሁ ሰው እንደ ስሜቱ ያክል አይደለም ቁጭ ብሎ መውራት ያለበት። እሺ ጋይስ በቻላችሁ ታቅም ነገሮች ላይ በጣም ልትጠነቀቁ ይገባል። እሺ በጣም ልትጠነቀቁ ይገባል። እሺ ፕሮቴስታንት እህት ወንድሞች በመጽሐፍ ቅዱስ ማስረጃ የኦርቶዶክስ ቤተክርስቲያን አስተምህሮ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ ካላችሁ አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ። ሁላችሁንም አስገባችኋለሁ። አስወረደ ሆነው ለካ አይደል አንተ ነህ አላወራ ሲል እኮ ነው አያወራ። አሁን ማውራት እችላለሁ። እሺ አንተ ነህ ከየት ቤተ እምነት ነው የመጣው? ይቅርታ ፕሮቴስታንት የሚባል ቤተ እምነት የለም። ስፔሲፊካሊ ግን ያው ስፔሲፊክ ነው ቸርች ህብረት የምታደርገው የት ነው? የት ነው? ምን ህይወት? ቃለ ህይወት። እሺ አንድ ጥያቄ ልጠይቅህ። ቅድም አንዴ ቆይ፣ የሰው ቤት ነው የመጣኸው? መስመርን ጠብቀን የምትሄደው ስግደት ሁሉ አምልኮ ነው ወይ? ጥያቄ ጠይቁን እንመልሳለን ብላችሁ። ስግደት ሁሉ አምልኮ ነው ወይ? ስግደት ሁሉ አምልኮ ነው ወይ? ስግደት ሁሉ አምልኮ ነው ወይ? ጥያቄ ቅድም እኔ በዚህ ፖይንት አይደለም የገባሁት። ስግደት ሁሉ አምልኮ ነው ወይ? ምን ሲል ሰማሁኝ? አንዴ ቆይ፣ እኔ ከኔ ጋር አውራ። አሁን ከኔ ጋር እያወራ ነው ወንድማችን። አንዴ ከኔ ጋር እያወራ ነው። ኧረ አዳምጡ ፕሊስ። እናንተ ደስ ያላችሁ እያወራችሁማ አይሆንም እኮ። እኛ ደስ ያለንን እያወራን አይደለም። እኛ ደስ ያለን እያወራን አይደለም። እባክህ መልሱልን፣ እንጠይቅ። ጆሮ ስንት ጆሮ ነው እግዚአብሔር ይሰራል? አንተ ነህ ችግር የለውም። በቃ
በቃ ችግር አንተ ነው ይኸውልህ፣ ኦርቶዶክስ ሐሳቡ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ያው ትገቡና ልክ እንዳንተ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ትላላችሁ። ላላችሁበት ግን የመጽሐፍ ቅዱስ ማስረጃ ታሳያላችሁ። ኦፍ ኮርስ ከዛ በፊት ግን ያንተን እምነትን ማወቅ ፈለገ። በተመሳሳይ በእምነትህ ታፍራለህ? አንተ ነው አታፍርም አይደል? አንድ ጥያቄ ላንሳላችሁ። ቅድም ልክ አንተ ታነሳለህ፣ ግን በእምነትህ ታፍራለህ ወይ? አንተ ነው በእምነትህ ታፍራለህ ወይ? ታፍራለህ? አንተ ነው እናንተ ብቻ ጠይቃችሁ እንደዛ መሆን የለበትም። እኛ ምን ጠይቅና ማንም እንደዛ አላለም። ግን ለምን ይሄን ያክል ሸሸ? በእምነትህ ታፍራለህ ወይ? አሁን እኔም ልደትን ደግፌ በደንብ እንዳወራ ያደረገኝ ነገር ምንድን ነው መሰለህ? በጣም መሸሽ። ለምንድን ነው በእምነቱ ይሄን ያክል ያፈረው? ድል አደረገኝ። በእምነትህ ታፍራለህ አንተ? ምን አይነት ነገር ነው? እናንተ የጀመራችሁት ለምንድን ነው? ጥያቄ ጠይቃችሁ ታፍራለህ? በእምነትህ ታፍራለህ ወይ ነው ያልኩህ። አሁን ከአንድም መቶ መንፈስ ቅዱሳዊ ያለን አስተምህሮ እያየን ነው። ስለዚህ ለአንሳ በእምነት ታፍራለህ ወይ? አንተ ነህ ታፍራለህ በእምነትህ? አንተ ማታፍር ከሆነ መልስልኝ። እኔ እንደኛ ምን መልስላለን አልኩህ እኮ። አንተም ግን አንድ ቀድሞ ሁኔታ አስቀምጥልን። በእምነትህ ታፍራለህ ወይ? ታፍራለህ ወይ? መልስ ያንተን። አላፍርም። እንዴት አፍራለሁ? እሺ እኮ ምን ብለህ ነው የምታምነው? ማታፈር ከሆነ ንገረን። አንድ ጊዜ እምነትህን ማወቅ ፈልገን ነው። ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይንስ አታምንም? አምልኮ ነው። ምንድን አምልኮ ነው? ኦኬ፣ ይኸው ልደት አምልኮ ነው እያለ ነው። ከዛ በኋላ አንተ ደግሞ የምታነሳውን እንቀበላለን። በመጀመሪያ ግን ስግደቱ ለአምልኮ ነው። ላንሳ ነኝ መለስኩልህ። አሁን ደግሞ ላንሳ ነኝ። አሁን ላንሳ። ቆይ የጀመርነውን እንጨርስ እንጂ ጥቅስ ልሰጥ ነው። ቅድም ስለ መስቀል እያወራ መጽሐፍ ቅዱሳዊ አይደለም እያልክ ነበረ። እሱን አይቼን የገባሁት። ይህ ደግሞ መጽሐፍ ቅዱሳዊ ያለው ጥያቄ ልጠይቅ። ለምሳሌ ለእሑድ ቅዳሴ ቅዳሜ ማታ በማይ ተዙሮ ረቂቁ ጽዱት ላይ ተጥዶ ማተብ ተመቶበት ከዛ በኋላ እሑድ ጠዋት ተቀድሶ ተፈትቶ ዲያቆናት የተረፈውን ተረፈ ዲያቆናት ካህናት ፈትተውት። ስለምን ነው እያወራ ያለው? ቆይ ችግር የለውም ይግባ። አይ ቶ አይደለም አታስገባው። እኔ ነኝ ያልኩህ። እመነኝ፣ ዝም ብለህ እመነኝ። ችግር የለውም። ከርዕስ ውጭ ነው እኮ እያወራ ያለው። የት ነህ አባቴ? እኔ ፓሪስ። ና አንተ ነህ ና እኔ አንተ ነህ የፈለግከው? ና እንጂ ልደትም አንተም ኑ እንፈልጋችኋለን። ስጨርስ ስልክ አንሳ በኋላ። እሺ አነሳለሁ፣ ችግር የለውም። እሺ አንድ ጊዜ ቆይ ራሴን ከፍ ላደርግና ወንድማችን አንተ ነህ ከይቅርታ ጋር ከየት ቤተ እምነት ነው የመጣኸው? አሁን ላይ አንተ ጠይቅኝ መልሻለሁ። ቀደም ስትል ሰማው ኢትዮጵያ አንተ ነህ። አሁን አንተ ስለተነጫነች እናዳመጣለን ማለት አይደለም። እሺ አንድ ጊዜ ከየት ቤተ እምነት ነው የመጣኸው? መልስልን። እያወራ ከሆነ አይሰማም። ቅድም እንዳልኩ ስለ ጮክ ስለተነጫነች የሚሰማ ሰው የለም። እሺ ስሜትን መቆጣጠር ማችል ከሆነ ስሜትን እንቆጣጠርልሃለን እኛ። እሺ ከየት ቤተ እምነት ነው የመጣው? አንተ ነህ። ጥያቄን መልስልኝ። ቅድም መለስኩልህ እኮ እሱን ልመልስልህ ነው። ተረጋጋና በመጀመሪያ ከየት ቤተ እምነት እንደመጣ ከእንደገና ንገረኝ። ብራዘር ፈለገ ሁልጊዜ እናንተ እዚህ ቤተ እምነት ነው የመጣው። እናንተ እንደፈለጋችሁ ማድረግ አትችሉም። ይዘው ይችላሉ። ለምሳሌ ሚዩት ማድረግ ስለፈለጉ ሚዩት አደረኩ። ምን ታመጣለህ? ምንድነው አክቲቪስት የሚያጫወተ? አንተ ተረጋጋና ላወራህ ነው ወዳጅ፣ ታወራ ነው። ብዙ ፉከራና ሽለላ አታብዛ እንጂ። እኛም ፉከራና ሽለላ ሳንሸልል እኮ ነው ኑ እናወራ ብለን እኮ ላይቭ የከፈት ነው። ብራዘር ተረጋጋ። ከቤት ቤተ እምነት የመጣው አንተ ነህ። ምን ይሰራልሃል እሱ? ጥያቄን መልስ። ማወቅ ፈለግን ማወቅ። ምክንያቱም ቀጣይ ስናወራ አንተ ነህ። የእናንተ መልስ በእኔ እምነት ዲፔንድ ነው። ተረጋጋ። ቆይ ስናገር አዳምጠኝ። እኔ ምን እንደምል አዳምጥና እንቀጥላለን። ምን ሆነ ነው? ስሜታዊነት እኮ ለክርስትና ጻር ነው። ከስሜታዊነት ውጣ በመጀመሪያ። ሲቀጥል የምናወራው ስለ መጽሐፍ ቅዱስ ማለት አንተን ኢቨን አሁን እያወራሁ ራሱ እየሰማኝ አይደለም። እኔ ሚውት ከማድረግ ለምን ራስን አትቆጣጠርም? ሰው ለምን ይቆጣጠራል? ራስን ገድበው። እሺ ይኸውልህ፣ አንድ እዚህ ጋር ሪያሊቲ አለ፣ አንድ ሀቅ አለ። በእምነት እንለያያለን፣
ጌታ ሆይ አንድ ደቂቃ ስጠኝና በመጀመሪያ አንድ ደቂቃ ከመስጠታችን ከመውራታችን በፊት ቅድመ ሁኔታውን በመጀመሪያ አዳምጥ ብራዘር። አንተም እየሰማኸኝ አይደለም? አንተም ሰማኝ። ተረጋጋ መጀመሪያ። ምን ተናገርክ ነው? ምን ሰማ? ተረጋጋ መጀመሪያ። ቤተ እምነት ለምን እንደጠየቅን ልናስረዳ ነው። ቅድም መለስኩልህ። እኛ ስሜትን እንቆጣጠራለን። ስሜታ የሚሆኑ ሰዎችን ስሜታቸውን እየተቆጣጠርን ነው የምንኖረው። ምንም 17 ጊዜ ብትከፍተው 77 ጊዜ ነው ማይክ ሚዩት የሚሆነው። ምንም አትወራም። እመነኝ፣ የኔ ድምፅ ብቻ ነው የሚሰማው። በቃ ቀጥል አንተ እንደሱ እያደረክ እስከዛ እኛ እንንገር። ሰዎች ከተለያየ አይነት ቤተ እምነት ይመጣሉ። ከተለያየ ቤተ እምነት ከመጡ በኋላ ቤተ እምነታቸውን ለምን እንጠይቃቸዋለን? ምክንያቱም ከቤተ እምነታቸው አስተምሮ ውጭ የሚናገሩ ከሆነ እንድንይዛቸው ማለት ነው፣ እንድንገድባቸው። ሰው እንደፈለገ እንዳይወራ በቻልነው አቅም ቤተ እምነቱን እንጠይቀዋለን። ተወዳጅ ወንድማችን አንተ ነህ። ስለዚህ አንተ መተህ መወያየት የምትፈልግ ከሆነ ይሄ የአባት ቤት አይደለም። እሺ፣ እዚህ ጋር ልጥ ለማለት አትሞክር። ሰው ምን ታደርጋለህ መሰለህ? በመጀመሪያ ቤተ እምነትን ትናገራለህ። ቤተ እምነትን ከተናገርክ በኋላ ይሄውኛለን ይሄ ትምህርቱ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ነው የምትለውን በአጠቃላይ ታነሳና በደንብ አድርገን በመጽሐፍ ማስረጃ እናወራለን። እሺ ተወዳጅ ወንድማችን አንተነህ አሁን የመጨረሻ እድል ነው የምሰጠህ። እሺ እዚህ ጋር መሞላፈጥ፣ እዚህ ጋር መለጠጥ አይቻልም። ቤተ እምነትን ትናገራለህ፣ ማንም የሚለማመጥ የለም። አንተ ቤተ እምነትን ተናገር፣ ካልተናገርክ ለእኛ ምንም የምትጨምርን የምትቀንስልን ነገር የለም። ስለዚህ ስርዓትን ይዘህ የምትወያይ ከሆነ እድል እንሰጣለን። ካልሆነ ግን የመንደር ወሬ ያወራለሁ የምትል ከሆነ ግን እዛው ወደ መንደር። ለመጨረሻ ጊዜ እድል ሰጣለሁ። ከየት ቤተ እምነት ነው የመጣኸው? አንተ ነህ። አንተ ማስረክ ነው ለኔ እድል ሰጠኝ። ፈለገ አትናቴዎስ ስለሆንኩ ሁላችሁ ማንነቴን ንገሩት፣ ጻፉት። ፈለገ አትናቴዎስ እያላችሁ ይኸውላችሁ ጋይዝ ወንድማችን ትልቁ ጥፋት ምንድን ነው መሰላችሁ? የበታችነት ስሜት ተሰምታችሁ አትምጡ ፕሊስ እባካችሁን። በቃ የበታችነት ስሜት የሚሰማው ሲሆንላችሁ ልክ እንደዚህ ነው። ቤተ እምነቱን እንኳን ለመናገር ይንተባተባል። ይኸውላችሁ ሰው እንዴት ቤተ እምነቱን ለመናገር ይንተባተባል? በቃ የበታችነት ስሜት የሚሰማችሁ ከሆነ አትግቡ ወዳጃችን። ለምሳሌ አንተ እዚህ ላይ ገብተህ ቤተ እምነትን ተናገር ካልተናገርክ ለእኔ ምን ሊጨምርልኝ? ለእኔ ምን ሊቀንስልኝ? ውይ በእናት አረ ቤተ እምነት እንገረን በእናት ምናምን ብለን አልናገርም ስትል ወይኔ ምን ሊቀርብን እንዴ? ተው እንጂ እዚህ ጋር ሌላ ፊልም አትስሩ ጋይስ። ይኸውላችሁ ፕሮቴስታንቶች ወንድሞቻችን ስትመጡ ቤተ እምነታችሁን የምንጠይቃችሁ ቅድም እንዳልናችሁ አንድ ሰው ለምሳሌ መጥቶ ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጭ ነው ሲለን መልካም እሺ፣ አንተስ ቤተ እምነትህ የት ነው እንለዋለን። ለምንድን ለምሳሌ ቅድም የገባ ወንድማችን ምሳሌ ነው። የሙሉ ወንጌል ቤተ እምነት ተከታይ ነኝ ካለ በኋላ ከሙሉ ወንጌል አስተምሮ ውጭ የሆኑ ነገሮችን አምናለሁ እቀበላለሁ ሲል ተያዘ። አያችሁ፣ ለዚህ ይጠቅመናል። ሰው ምክንያታዊ ሆኖ እንዲወያይ ምክንያታዊ ሆኖ እንዲጓዝ ይረዳል። አሁን ቅድም ሲገባ እንዲሁ በቃ አፉን ለብለብ እያደረገ ሲናገር ምናምን አዋቂ የሰባ ሀሳብ ያነሳ ይመስላል አይደል? ልክ እንዲህ ስትይዟቸው ተሐድሶ መናፈቃ ልክ እንደዚህ ናቸው። በቃ አይነ ፍጠጥ ጥርስ ግጥጥ ነው። ምንም ፖይንት የላቸውም። በቃ የሆነ ስለ ጮሁ ብቻ የሆነ ደጋግመው ስለተናገሩ ብቻ አለረለ የሆነ በቃ ልክ እንደ ትልቅ አዋቂ ነው ራሳቸው ነው የሚስሉት። እና ፕሊዝ ካም ዳውን። አንተ ማነህ ላልከኝ ፈለገ አትናቴዎስ እባላለሁ። እሺ እንቀጥል። ወንድማችን ተሙ በጣም አምሮብሃል። በጣም የ3 ካምፓኒ ባለቤት ከሆንክ በኋላ ከስራ ስወጣ ነው እንደዚህ ነው የሰው ልጅ ስራ እንዲህ ነው እኮ ስትሰራ እንደባሪያ ስትበላ እንደ ንጉስ ይባላል። ጉዳችን ነው በቃ ጉዳችን ነው። አሁን በእናትህ አንድ ቆንጆ ጴንጤ ያስገባልኝ እስኪ ልወያይ። አረ አሉ ሞልተዋል። ቆይ እናስገባለን። እሺ ማነው የሚለው? እዮብ የሚል አካውንት ልደት አለ። ለትሻ ቀጥል እስቲ አለን። እዮብ ሰላም ነህ? እንዴት ነህ? አለ እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? ወንጌላውያን ነው። ወንጌላውያን የሚባል ሃይማኖት የለም፣ ግን ቤተ እምነት የት ነው? ድምፅ ደግሞ አለ አንተ ጋር ይሽራቅ በል ካለበት ቦታ። አሁንስ ይሻላል። የት ነው ህብረት የምታደርገው እያልኩ ነው። ቃልዎት ነው የማደርገው። ቃልዎት ነው የምታደርገው?
እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ይሄን ትምህርት ታስተምራለች ብለህ የምታስብ ከሆነ የምታምን ከሆነ ጥቅስ ጠቅሰህ እስኪ ንገረን። እንግዲህ በአካል በምናየው እንግዲህ አንድ ሰው ለመዳን ማስረጃ አሉባልታ አንፈልግም። እኛ ኦርቶዶክስ ክርስቲያኖች ነው እና ማስረጃ ስለምኑ ነው የምሰጥልኝ? ገሪያ መጀመሪያ ለዚህ ብዬ ጥቅስ አምጣ። በዚህ ጥቅስ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የሆነ ልምምድ አላት የምትል ከሆነ ጥቅስ በጣም ድምፅ አለ እሱ ጋር። በስመ አብ ፈለግ ኃይለኛ ድምፅ። ኢዮብ አንተ ጋር በጣም የሚረብሽ ድምፅ ስላለ ከእንደገና እንትን አስተካክለና ያለህበትን ቦታ የሆነ ሁኔታ ነው። እሺ ፕሮቴስታንት የሆናችሁ ቶች ወንድሞች አንዳንድ ቁጥር ጻፉልን። እነዚህ ሄዱ ምንድን ናቸው? የኦርቶዶክስ እንጠይቃቸው ዜዶ ሰላም፣ እንዴት ነው? እግዚአብሔር ይመስገን። ከየት ቤት አምነን የመጣው? ከምስጋና የሚባል ቤተክርስቲያን አለ፣ ፕሮቴስታንት ማለት ነው። ይቅርታ በጣም ለእኔ አዲስ ስም ስለሆነ ነው። ይቅርታ የሰው ስም መስሎኝ ነበር። ምን ያህል ከእናንተ የማይጠበቅ ነገር ባትናገሩ ብዙ ሰው ስላለ መልካም ነው። ምስጋና ቸርች ይታወቃል። እውነት እግዚአብሔርን ይኸው ዜዱ በጣም ይቅርታ። ስለ እውነት እኔ ስለማላውቅ ነው። ምስጋና ስትል ኤክስፔክት ያላረኩት ስም ስለሆነ ነው ፈገግ ያልኩት። ይቅርታ፣ በጣም ይቅርታ ይደረግልኝ። ስንት ዓመት ከተመሰረተ ስንት ጊዜው ነው? ትንሽ ቆየት ተብሏል። በ19 ቤቶች ነው። 19 ስንት በግምት? 1950 ምናምን ቤቶች ውስጥ ነው። ኢትዮጵያ ከገባ ራሱ 1991 ነው። 50ዎቹ ይላል እንዴ? ምን ሆናል? 1991 ትላለህ ላለው ጭራሽ ምስጋና ቸርች አለ። ድንች በማብላት ድንች ወጥ፣ ድንች በስጋ 1991 እኔ የተወለድኩበት ዓመተ ምህረት ነው። ቆይ ወንድሜ ቆይ ተረጋጋ። ቆይ እኔ ልንገራ፣ እኔ ስለማውቀው ነው። ይሄ ድንች በስጋ እየሰጠ ነው ጉባኤ የሰበሰበው ምስጋና ቸርች ከተለያዩ አይነት። እንዲሁም ምስጋና ቸርች ድንች በስጋ ያበላሉ። ሐሙስ ስጋ አለ በነፃ ነው ምናምን እየተባለ ነው የሚካሄደውና እሱን ቀጥል። በቃ 1991 ነው የተመሰረተው። ቀጥሉ። አሁን እዛ ላይ እንቀጥላለን። አሁን ስለማውቀው ነው። ዜዶ ተግባባን። ሚዩት አድርጎ ቀረኩ። ድንቹን እየበላ ነው እንዴ? ጠፋ ሰውዬው። ዜድዬ አባቴ የልጅ ድምፅ ስላለ ነው ሚዩት ያደረኩት። ይሄ ከእናንተ የማይጠበቅ ንግግር ባታወሩ መልካም ነው እና ወደ ጥያቄ መሄድ ትችላለህ። ሀሳቡን የነገርኩህ አይደለም። ምስጋና ቸርች አለ አልኩህ። እንደ አንድ አስተማሪ ተናግሯ ነገም ልደተ ቃልም አንተም ብትሆን እንደ አንድ አስተማሪ ብታወሩ መልካም ነው። ማለት አይመስልም። በቃ ስንትም ይሁን ስንትም አይመስልም። ወደ ጥያቄ እንሂድ። ይቅርታ፣ በጣም ልክ ነው። ተጸጽተናል። ጥሩ ሰው አለመሆናችንን ማውቀናል። የእኔ ጥያቄ ለአንተ አሁን ልጠይቅህ ነው ከይቅርታ ጋር፣ ከዛ ትጠይቃለህ። ዜዶ ስላለፈው ነገር ሁሉ እንትን እላለሁ። ስግደት አምልኮ ይሁን አይሁን በምንድን ነው የምትለየው? መስፈርት ምንድን ነው? ኦኬ አምልኮ መሆኑና አለመሆኑን አንድ ግለሰቡ ጋር ይታወቃል። የሚለይበት ምክንያት በምን ይለያል? ለምሳሌ በቦታ ለተገለጠልህ ነገርና ላልተገለጠልህ ነገር የምታደርገው ነገር በዛ ልትለየው ትችላለህ። በቦታ ለተገለጠልህ ነገር ስትሰግድ ምንድን ነው ይባላል? እሱ ያው አምልኮ ማለት ነው። ስግደት አምልኮ ይባላል እሱ።
እሺ ዳዊትና እግዚአብሔር ተመሳሳይ ሰዓት ላይ አንዴ እንደተሰገደላቸው ታውቃለህ? አምልኮ ያልሆኑበት መንገዶችም ደግሞ አንድ ስግደት አንድ ሰዎች ተመሳሳይ በአንድ ጊዜ ለዳዊትም ለእግዚአብሔርም አንዴ እንደሰገዱ ታውቃለህ? ላሳይ ጥቅሱ ምን አይነት ስግደት እንደሆነ ትነግረኛለህ። እሱ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 እንደዚህ ይላል። ልብ ብላ አዳምጠኝ እሺ። ዳዊትም ጉባኤውን ሁሉ አለ። ልብ ብላ አዳምጠኝ። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለማና ለማሰገዱ? እግዚአብሔርና ለንጉሱ። የትኛው ነው አምልኮ? የትኛው ነው የጸጋ ስግደት? ኦኬ አሁን እዚህ ጋር ልብ ስር በጣም ወሳኝ የሆነ ሚና አለ ማለት ነው። እዚህ ጋር አሁን ለሰው የምታደርገውና ስግደት ነው የተሰገደው። እሱ የአምልኮ ስግደት ነው፣ የአክብሮት ስግደት። ለዳዊት የአምልኮ ሳይሆን የአክብሮት ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአክብሮት ስግደት ስትሰግድ ልክ ናት ማለት ነው። ልክ ናት። አዎ በዚህ ጉዳይ ላይ እኔ ልክ አይደለም አላልኩም። የአክብሮት ስግደት አለ፣ የአምልኮ ስግደት አለ። በጣም አሪፍ ዋው፣ ደስ የሚል አንደርስታንዲንግ በእውነት። እሺ ለእኔ ጥያቄ ተመልሶልኛል። ስለዚህ ስግደት ሁሉ አምልኮ አይደለም ማለት ነው። የአክብሮም አለ፣ የአክብሮትም አለ፣ የአምልኮም አለ ማለት ነው። እሺ እግዚአብሔር ያክብርልኝ። በጣም ቆንጆ ማብራሪያ ነው የሰጠው። አንተ ጥያቄ ካለ ደግሞ እኔን መጠየቅ ትችላለህ። ኦኬ እሺ፣ የኔ ጥያቄ አሁን ቅድም እንዳልኩ ለተገለጠልህ ነገር ያው ለባሪያው ዳዊትም እዚህ ጋር ባመጣኸው ላይ ሲሰግዱ በሰዓቱ የተገለጠ ሰው ነው እና የአክብሮት ስግደት ሰጠውታል። አሁን ለመላእክት እና ለሰማዕታቶች የአክብሮት ስግደት የተሰጠበት ቦታ እንደዚህ በመጽሐፍ ቅዱስ ክፍል አለ? ላልተገለጠልህ ነገር የአክብሮት ስግደትም ይሁን የአክብሮት ስግደትን ስለማምንበት እንደዚህ ሰማዕታት ለሆኑ ሰዎችና ለመላእክት ላልተገለጠ ነገር የሰገዱ ሐዋርያቶች ወይም ደግሞ ነቢያቶች አሉ። ያልገባኝ ነገር እዚህ ጋር ነው። እሺ ጥሩ ጥያቄ ነው የጠየቀው ዜዶ። ግን አንድ ነገር እዚህ ጋር የምነግርህ ምን መሰለህ፣ ስግደት ለመስገድ መገለጥ እና አለመገለጥ የትም ቦታ ላይ ጠይቆ አያውቅም። መጽሐፍ ቅዱስ ላይ የትኛውም ቦታ ለምሳሌ አንተ ለእግዚአብሔር ስትሰግድ ተገልጦልህ ነው? የትም ሰዓት ላይ እግዚአብሔር አይገለጥልህ ስትሰግድ። መጽሐፍ ቅዱስ ልመጣልህ ነው በእውነትና በመንፈስ ስለሚል ስለዚህ ለእግዚአብሔር ወይም ደግሞ እንዳጠቃላይ ስግደት የሚባለውን ነገር ለመስገድ መስፈርት ሆኖ በቦታ መገለጥ እና አለመገለጥ የትኛውም ሰዓት ላይ መስፈርት ሆኖ አያውቅም፣ ተጠይቆም አያውቅም። ግን እንደ አጋጣሚ ሆኖ መጽሐፍ ቅዱስ ላይ የምናያቸው አብዛኞቹ ታሪኮች ለዳዊት የተሰገደለት እዛው ከነሱ ጋር በአካል ስለነበረ ነው። ስለዚህ እንደዛ ለዳዊት በአካል ስለተገኘ ተሰገደለት ማለት ለሌሎቹ በአካል ካልተገኙ አይሰገድላቸውም ማለት አይደለም። እኛ በቤተ ክርስቲያን ውስጥ ለአንተ ለጠየቀው ጥያቄ በሐዲስ ኪዳን አድርጌ ልመልስልህ። ከእኛ ጋር እንዳሉ በምን አይነት ሁኔታ ውስጥ ከእኛ ጋር እንዳሉ እና ከእኛ ጋር እንዳሉ አምነ እንዴት እንደምንሰግድላቸው ላሳይ። የአክብሮቱን ስግደት ማለት ነው። ተከታተለኝ። አንደኛ ቆሮንቶስ ላይ እየሄድኩልህ ነው። አንደኛ ቆሮንቶስ ምዕራፍ 13 ክርስቶስ ኢየሱስ ቤተክርስቲያንን መስርቷል አይደለ? በአዲስ ኪዳን ዜዶ እና እኛ ደግሞ ያመን ክርስቲያኖች ደግሞ ወደዚያች ቤተክርስቲያን ውስጥ እንጨመራለን አይደለ? እንጨመራለን እና ሁላችንም ደግሞ ብልቶች ሆነን አካል ከተባለችው ቤተክርስቲያን ጋር እንገናኛለን አይደለ? ኮኔክት እናደርጋለን። በጣም ዜዶ ጥሩ። ከዛ ሐዋርያ ጳውሎስ ምን አለ መሰለህ? አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12 ላይ ይቅርታ፣ ሁለተኛ ቆሮንቶስ ማለት ነው። አም ሶሪ። እሺ ሁለተኛ ቆሮንቶስ ነው የተከታተሉት። አም ሶሪ አንድ ኦኬ። ምዕራፍ 12 ከቁጥር 13 ምዕራፍ 12 ነው። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 13 አይሁድም ብንሆን የግሪክ ሰዎች ብንሆን ባሮችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንደሆንን ተጠምቀናልና። ስለዚህ የተጠመቅነው በአንድ መንፈስ ስንት አካል ልንሆን ነው?
አንድ አካል። ስለዚህ አንድ አካልን ሁላችን አንዱን መንፈስ ጠጥተናል። ስለዚህ ስንት መንፈስ ጠጥተናል? አንድ መንፈስ። አካል ብዙ ብልቶች እንጂ አንድ ብልት አይደለምና እኛ ብልቶች ሆነን ከአካሉ ጋር ተጋጥመናል። አልተጋጠምንም? ተጋጥመናል። ስለዚህ ከተጋጠምንና ሁላችን በአንድ መንፈስ አንድ ጥምቀት ተጠምቀን አንድ ከሆንን እና ወደ አንዲቷ ቤተክርስቲያን ውስጥ ከተጨመርን እና በክርስቶስ ኢየሱስ ከተሳሰርን ለመስገድ ጳውሎስ ለእኔ በአካል መገለጥ ሳይሆን የሚጠበቅበት እኔ ለጳውሎስ የጸጋ ስግደት ወይ የአክብሮት ስግደት ለመስገድ ክርስቲያኖኜ ጳውሎስ በተጨመረባት በሐዋርያዊት ቤተክርስቲያን መግባት ነው የሚጠበቅብኝ። ስለዚህ እኔ ቤተክርስቲያን ውስጥ ስሆን እኔ ለምሳሌ ዛሬ ከጳውሎስ ጋር ህብረት እያደረኩ ነው። እኔና ጳውሎስ አሁን ተሳስረናል በመንፈስ በማን? በክርስቶስ ኢየሱስ በአንዲቷ ጥምቀት። ስለዚህ ቤተክርስቲያን ውስጥ ሆኜ የምሰግደው ስግደት ሐዋርያው ጳውሎስን በልቦናዬ አስቤ ለምሳሌ ብሰግድ ያንን አክብሬው ጳውሎስን ስሙን ጠርቼ አክብሬ ለጳውሎስ ብሰግድ እየሰገድኩ ያለሁት ጳውሎስ በአካል የግድ እንደዚህ ሊትራሊ ተገልጾልኝ ሳይሆን ከእሱ ጋር እኮ አንድ ብልት ሆነን ከአካሉ ጋር ስለተጋጠምንና አንዱን የጌታ የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ስለተቀበልን እና በአንዲት ቤተክርስቲያን ውስጥ ስላለን እኔና ጳውሎስ አንድ ነን። በቦታ ርቀት ውስጥ እንኳን ብንሆን በአንዲት ጌታ ቤተክርስቲያን ውስጥ ነን ማለት ነው። ኦኬ፣ አሁን በአስተምሮ ደረጃ ይህንን ልቀበለ እችላለሁ። ግን ቀድሞ የነበሩ ሰማዕታቶችም ይሁን ማለት ያው በመጽሐፍ ቅዱስ ውስጥ ካሉት ሐዋርያቶችም ይሁን ነቢያት ቀድሞ የተሰዉ ያለፉ አሉና እንደዚህ ያደረጉ አሉ። እንግዲህ መጽሐፍ ቅዱስ የተጻፈልን እንደምታውቀው በአካል በነበሩ ሰዎች አይደለ? ዜዶ ቦታ ላይ የነበሩ ሰዎች አይደለ የጻፉልን? በአካል የነበሩ በቦታው የነበሩ ሰዎች። ስለዚህ በአካል የነበሩ እነዛው ቅዱሳን በምድር እየተመላለሱ እስከሆነ ድረስ እንደዚህ አይነት ክስተት ይከሰታል ብለን መጠበቅ አንችልም። ለምን መሰለ? እነሱ በሕይወተ ሥጋ በነበሩበት ሰዓት ላይ ስለሆነ ሲሰገድላቸውም እዛው ፊት ለፊት አለ። እኛ ግን መጽሐፉ እጃችን ላይ ሲደርስ እነሱ ከጻፉት ከብዙ ሺህ ዓመት በኋላ አይደለም። ስለዚህ እነሱ ልናገኛቸው የምንችለው እዛ መጽሐፍ ውስጥ በተደረሰው ድርሰት አይደለም። ቅድስናቸውን የሚያምን ነው እዛ መጽሐፍ ላይ ስላሉ አይደለም። ስለዚህ እኛ የግድ እንደነሱ ለመስገድ በአካል ከነሱ ጋር መገኘት ሳይሆን የሚጠበቅብን በመንፈስ በክርስቶስ ኢየሱስ አንድ መሆን ነው የሚጠበቅብን። ዜዶ እሺ፣ ይሄ እኔ በአስተምሮ ደረጃ ልውሰደው። ወደ ሌላ ጥያቄ ምናልባት የምትችል ካለ አይ በቃ እዚህ ጋር ዝም ብለህ እንትን በለው። እኔ በአስተምሮ ደረጃ ይሄንን አውስደዋለሁ። እሺ ዜዶ አሪፍ። ምን መሰለ ዜዶ፣ አሁን በመሰረቱ ይሄ የስግደት ጉዳይ ያን ያህል ቤዚካሊ እሹ ሆኖ አይደለም። ለመረዳዳት እና እንደው አንደርስታንዲንግ ላይ ለመድረስ አብዛኛው ጊዜ ከኛ ቤተ እምነት ውጭ የሆኑ ሰዎች ትልቅ ቦትልኔክ የሚሆንባቸው ወደ ቤተክርስቲያን ለማየት ሆነ ለመመልከት ይሄ ስግደት የሚለው ነገር ነው እና እውነቱን ስንነግራችሁ በፍርሃትና በመንቀጥቀጥ ሆነን የምንሰግደው ለአንዱ አምላክ ለክርስቶስ ኢየሱስ ነው። ዓለማትን የፈጠርክ ጌታ ፈጥረህ የምታበላ ሰዎችንም ከሞት ወደ ሕይወት ያመጣ በኋለኛው ዘመንም ወደ እኛ የምትመጣ ወደ አንተም የምትወስደን አንተ ነህ የፍጥረታት ባለቤት እያለን የምንሰግደው ለእግዚአብሔር እንደሆነ በጣም ግልጽ መሆን መቻል አለበት። ግን እንደው መሰረታዊ በሆኑ ጉዳዮች ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ጥያቄ ያለ ወይ? ለምሳሌ በመዳን ጉዳይ በኢየሱስ ክርስቶስ ጉዳይ ላይ ኦኬ፣ በነገረ ድህነት ላይም አለ። ይሄ አሁን ቀደም ወንድማችንም ገብቶ አምልኮ ሁሉ ስግደት ነው የሚል አይነት ነገር አመለካከት ሲናገር እኔ ደግሞ በውስጥ እያስቀመጥኩልህ ነበር አይደል? እንደዛ ብዬ አላምንም። ያለውን ነገር በዚህ ከጨረስን ነገረ ድህነት ላይ እኔ ያለኝ ጥያቄ ምንድን ነው? አብዛኛው ጊዜ ከአምስቱ ሶላ ፊዴዎች ውስጥ እምነት ብቻ የሚል ያው ሁሉም ያው እምነት ብቻ፣ ስግደት ብቻ፣ ስግደት ለክብር ለእግዚአብሔር ብቻ የሚል አይነት ብቻ የሚሉ ብዙ ነገሮች አሉና አምስት ብቻ መጀመሪያው እምነት ብቻ የሚል አስተምሮት እምነት ብቻ የሚል ትክክለኛ አስተምሮ አይደለም ተብሎ ይነገራልና የመጀመሪያው ይሄ ጳውሎስ የሚናገረው አስተምሮና ያዕቆብ የሚናገረው መልእክት አይጋጭም ወይ? አብዛኛው ጊዜ ጳውሎስ እዚህ ጋር ጸጋው በእምነት አድናቸዋል ይላልና ለድነታችን የጨመርነው ነገር አለ ወይ? ብቻ ላንል የቻልንበት ምክንያት ምንድን ነው የሚል ነው። በጣም ጥሩ ጥያቄ ነው የጠየቀው። በነገራችን ላይ ኮር የሆነ ሀሳብ ነው ያነሳው። እንግዲህ በፕሮቴስታንቱ ዓለም እንደሚታወቀው አምስት ብቻዎች አሉ። ከነዛ አምስቱ ብቻዎች ውስጥ አንደኛው መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ እያለ ይቀጥላል። ጳውሎስ ጸጋው በእምነት አድኗችኋል፣ ይሄም
የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳሚያካ ከስራ አይደለም ይላል። በምን መልእክቱ ላይ? በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ይህንን ይናገራል። እንደገና ደግሞ የጌታ ሐዋርያ ወይም የጌታ ወንድም ተብሎ በተለምዶ የሚጠራው ያዕቆብ ደግሞ በያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ደግሞ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ ደግሞ ሲናገር እንመለከታለን። ታዲያ እነዚህ ሁለቱ ታዲያ እንትን የላቸውም ወይ? ግጭት የላቸውም ወይ? ኖ የላቸውም። እንዴት እንደሆነ ላሳያችሁ። እንግዲህ እንደምታውቁት ሁላችንም በአዳም ምክንያት ሙታን ሆነን የሞተውን አዳም ለብሰናል አይደለ? ያንን ሙት የሆነውን የክርስቶስ የአዳምን ማንነት ለብሰናል እና ሙት በመሆናችን ምክንያት ሞት ወደ ሁላችን መጥቷል እና በራሳችን ኃይልና በራሳችን ጸጋ ከዛ ነገር መውጣት አልቻልንም እና ከዛ ነገር መውጣት ባለመቻላችን ምክንያት ሞት አሸንፎን የሞት ባሪያ ሆነን ቀጥለናል እና እንደዛ የሞት ባሪያ ሆነን በቀጠልንበት ሁኔታ ውስጥ እያለን ክርስቶስ ኢየሱስ ከእግዚአብሔር አብ ተልኮ ወደኛ መጣና ያለ ስራ ሁላችንንም ከሞት ወደ ህይወት ከጨለማ ወደ ብርሃን አመጣን። ይሄ ኢኒሻል ሳሊቬሽን ወይንም ሰዎች ሁሉ በማመን በጸጋ በሚስጥራት በኩል የሚቀበሉት መዳን ነው። እዚህ ላይ ማንኛውም ሰው የራሱን ስራ ጨምሮ እዛ የመስቀሉ ስራ ላይ አዋቶ መዳንን መካፈል የሚችል አንድም ሰው የለም። በዚህም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸጋው በእምነት አድኖናል፣ ያለ ስራችን የእግዚአብሔር ልጆች ሆናል ብለን እናምናለን። ይህ በጣም ክሊር ነው። ኦኬ፣ ታዲያ ክርስትና የእግዚአብሔር ልጅ በመሆን ብቻ የሚቆም ነገር ነው ወይ? ኖ አይደለም። ታዲያ ያዕቆብ የተናገረው ምንድን ነው? ኖ ያዕቆብ ጋር ከመሄዳችን በፊት ራሱ ቅዱስ ጳውሎስ ራሱ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ካለ በኋላ 2 ምዕራፎችን ዝቅ ብሎ እንደው ምን ብሎናል? በጸጋ ድነናል ማለት ያለ ስራ የእግዚአብሔር ልጆች ሆነናል። ከሞት ወደ ህይወት ስንመጣ በክርስቶስ ኢየሱስ የመስቀሉ ስራና ስራ ብቻ ነው እንጂ የሰው ልጆች ያሟጡት ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ወጥቶ መውረድ፣ መነሳት፣ መቀመጥ የሚባል ነገር የለውም። ይሄ ለሁሉ በጸጋ የተሰጠ ነው። ሰዎች እዛ ላይ የእነሱ ተሳትፎ አምኖ በጸጋ ያንን ድነት መቀበል ነው የሚለው መሰረታዊ እምነታችን ነው። ቀጠል አለና ግን የእግዚአብሔር ልጅ ከሆንንስ በኋላ ጳውሎስ ቀጠል ብሎ ደግሞ ምን ብሎ ተናገረ? እኛ አለ ቁጥር 10 ላይ ልብ ብላ አዳምጠኝ ዜዶ ከያዕቆብ ጋር ላስታርቅልህ ነው። የእግዚአብሔር ልጅ ከሆንን በኋላ ከዳንን በኋላ ደግሞ ምን ይጠበቃል ከኛ የሚለውን ደግሞ ዝቅ ብሎ ምን አለ? እኛ ፍጥረቱ ነንና አለ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን አለ። ምኑን ለማድረግ? መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እኛ ምኑ ነንና? እኛ ፍጥረቱ ነንና በክርስቶስ ኢየሱስ በጸጋ የተፈጠርነው እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለመስራት ነው። ለመዳን አስቀድመን የእግዚአብሔር ልጅ ለመሆን የምንሰራው ስራ የለም። ስለዚህ ያዕቆብ እየተናገረ ያለው ከመስቀሉ ስራ ቀድሞ ድነትን ለማግኘት ስለሚሰራ ስራ ሳይሆን በክርስቶስ ኢየሱስ የመስቀሉ ስራ ወደ ቤተክርስቲያን ህብረት ከተጨመሩና ከዳኑ በኋላ የጌታ ከሆኑ በኋላ ክርስቲያኖች ስለሚሰሩት መልካም ስራ እያወራ ነው እና ያ በእምነት ብቻ አይደለም። አምነ ወደ ክርስቶስ ኢየሱስ ህብረት ከተጨመርክ በኋላ አምነ ተጠምቀ ወደ ክርስቶስ ህብረት ከተጨመርክ በኋላ ደግሞ ክርስትና ወደ ጎን የሚኖር ህይወት ሳይሆን ወደ ላይ የሚኖር ነው። እግዚአብሔርን በመምሰል ህይወት የሚታደግ ስለሆነ በእምነት ብቻ ሳይሆን ሰው በስራው እንዲጸድቅ ታያላችሁ ብሎ አብርሃም መጀመሪያ እግዚአብሔርን በእምነት አገኘው። የአብርሃም የእምነቱ ፍጻሜ ግን ምን ሆኖ ተሰራ? ምን ሆኖ ተገለጠ? በስራው ተገለጠ። አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራው የጸደቀ አይደለም ምን ካለ በኋላ እምነቱ በስራ ምንን አገኘ ማለት ነው? ፍጻሜነትን አገኘ እዛ ጋር። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድነናል ስንል ከሞት ወደ ህይወት፣ ከጨለማ ወደሚደነቅ ብርሃን፣ ከአዳማዊነት ክርስቶስ ኢየሱስን ወደ መልበስ እንዲያው በጸጋ መተናል። እየዳንን ነው ስንል ደግሞ ልክ ሐዋርያው ጳውሎስ በቲቶ መልእክቱ ምዕራፍ 3 ቁጥር 8 ላይ ምን ብሎ ይናገራል? ቃሉ የታመነ ነው አለ። በጣም እግዚአብሔርንም የሚያምኑት አለ በበጎ ስራ እንዲጸኑ አስረግጠ ነገራቸዋል። ምን እግዚአብሔርንም የሚያምኑት አለ። ስለዚህ አማኞች ኦልሬዲ የእግዚአብሔር ልጆች ሆነዋል በጸጋ። ስለዚህ ያለ ስራ የእግዚአብሔር ልጆች ሆነዋል። በዚያም አማኝ ወይም ክርስቲያን ተብሏል። ከዛ በኋላ እግዚአብሔርን የሚያምኑት በበጎ ስራ እንዲጸኑ አስረግጠ ንገራቸው ብሎ ሲናገር ልክ ያዕቆብ እየተናገረ ያለው አማኞች የእግዚአብሔር ልጅ ከሆኑ በኋላ አስረግጠ ንገራቸው እንዳለ ጳውሎስ፣ ያዕቆብም በስራ እምነታቸው ምን ሊል ይገባዋል?
በስራ ሊገለጥ ይገባዋል። ጳውሎስ ለምንድን ነው በስራ መጽናት ወይም ደግሞ በበጎ ስራ መጽናት አለባቸው አስረግጠ ነገራቸው ላይ ያለው ለምንድን ነው? ቁጥር 14 ላይ አንዳንዶች ደግሞ አለ ፍሬ ቢሶች ሆኖ እንዳይቀሩ፣ አንዳንዶች ደግሞ ምን ፍሬ ቢሶች ሆኖ እንዳይቀሩ ፍሬ ሊያፈሩ የግድ ስለሚያስፈልግ አለ በበጎ ስራ መጽናት አለባቸው። ቁጥር 14 ላይ እዛው ክፍል ጳውሎስ ለይቶ ነው የሚናገረው። የሰው ልጆች በህግ ስራ መዳን አይችሉም። በቃ ሁላችንም ከህግ በላይ ከጸጋ በታች ነን ያለን። በህግ መተላለፍ ምክንያት በመጣብን ሞት በጸጋ ድነናል በክርስቶስ ኢየሱስ በመስቀሉ ስራ። ያለ ህግ ማለት ነው። ያለ ህግ የሰው ልጆችን ሊያጸድቃቸው ወደ ክርስቶስ ሊያመጣቸው አልቻለም። ሁለቱ ተጣልተው የነበሩትን እንኳን በመስቀሉ ደም ሰላም አድርጎ ያቀረባቸው ክርስቶስ ኢየሱስ ለመዳን ሲመጡ ህግ ያለው እስራኤላዊ እና ህግ የሌለው አሕዛብ ዛሬ በክርስቶስ ኢየሱስ ፊት ጽድቅን የሚያገኘው በእምነት ነው። እስራኤላዊው ህግ አለኝ ብሎ ለእግዚአብሔር መንግስት ሊገባ አይችልም። አሕዛቡ ደግሞ ህግ የለኝም ብሎ ደግሞ ከመዳን ሊቀር አይችልም። ሁለቱን ሊያስማማ የሚችል ኤፌሶን 2:14 ላይ እንደተናገረ እነዚህን በመካከል ያሉትን ያስታረቃቸው በእምነት በኩል ነው ወደ ራሱ ያቀረባቸው። ስለዚህ በእምነት ወደ ራሱ ያቀረባቸው እና ይህንን የተናገረ ኦኬ እየዳንን ነው ስንል ድነታችንን እየፈጸምን ነው። በፍርሃትና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሙ አለ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ ቀጠል አለ እና ደግሞ ምን አለ? ይህ ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ በጸጋ እንደ ዳንን አስረግጦ የነገረን ሐዋርያ ማለት ነው። አስረግጦ ያለ ስራችን ድንቡሎ ሽራፊ 5 ሳንቲም ሳናወጣ መዳናችንን አስረግጦ የነገረን ሐዋርያ ጳውሎስ ደግሞ ምን አለን መሰላችሁ? እዚሁ ተመልሶ በዚህ በሮሜ መልእክቱ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራ ያስረክበዋል አለ ሐዋርያ ጳውሎስ። ኦኬ በበጎ ስራ የሚጸኑት አለ የዘላለም ሕይወት ይሰጣቸዋል አለ። በበጎ ስራ የሚጸኑት እነዛ የዘላለም ሕይወት ይሰጣቸዋል። ክርስቲያን በጸጋ ድኖ ወደ ጌታ ከመጣ በኋላ በበጎ ስራ መጽናት አለበት። ለምን? ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለና። ክፉ እንዳደረገ መልካም ሁሉም በክርስቶስ ኢየሱስ የፍርድ ወንበር ፊት ይገለጣል። እዛን ሰዓት ላይ ሁሉም በክርስቶስ ኢየሱስ የፍርድ ወንበር ፊት ይዳኛል። ስለዚህ ድነናል ስንል በጸጋ እየዳንን ነው ስንል ድነታችን እየፈጸምን እንድናለን ስንል ደግሞ ጌታ ኢየሱስ ክርስቶስ ወደዚህ ይመጣል፣ እኛንም ወደ እርሱ ይወስደናል ብለን እናምናለን። ይሄ ነው የኦርቶዶክስ እምነት ባጭሩ። ታንኪዩ አይሰማም እንዴ ድምጼ? ምናልባት ዜዶ እያወራ ከሆነ የማይክ ምልክቱ ሆነ አንሳው። ወንድማችን እያወራ ከሆነ ኔትወርኩ ይሆናል። ጥሩ ልጅ ነው ግን ተግባብቶ ነው ያወራው። በጣም አሪፍ ልጅ ነው። ከተመለሰ ይግባ። እሺ እሺ ከእንደገና የሚገባ ከሆነ እናስገባዋለን። ኢዮብ አለ? ኢዮብ ለምን ብሩክ የሚባለው ልጅ አታወራው? ከተመቸ ከተመስገን ጋር አላወራም። ሰላም እንዴት ናችሁ? ልደት አንተ ባልኮ ላይ አንድ ጨምሮ ብናወራ ደስ ይለኛል። ባነሳ እስኪ ብሩክ ሰላም ብያለሁ። እሱ የጀመረው ስለሆነ አንዴ ከሱ አልጨርስና ከአንተ ጋር እቀጥላለሁ። ብሩክ እንደዚህ ማለት አትችልም። ችግር የለውም። ይሄ የክርስቲያን ቤት ነው። ክርስቲያን የሆነ ሁሉ ከፈለገ ልደት፣ ከፈለገ ተሙ፣ ከፈለግኩ እኔ፣ ከፈለግን ሌላም እነ ኢዮብም እነ ጋዲ መጥተው ማንኛቸው መናገር ይችላሉ። ዩአርና አንተ አይደለም ሰው የምትመርጠው። እሺ እሺ። አይ ጀምሮታል ማለት አይ ምንም ይሁን ማን አንተ አይደለም ሰው የምትመርጠው። በቃ ተመስገንም ይሁን ልደትም ይሁን ማንም ሰው እንደፈለገ ማውራት ይችላል። የአንተ ድርሻ እምነትን መመለስ ነው። ሰላምታ ይቀርም። አዎ አይ ይቀርም ነበረ። አንተ ሳታስቀድሞ ቀረ። ጸብጸብ እያፈጠርክ ገባ። አላልኩም። ምንም አላወራሁኝም። እናንተ ጀምራችሁት
እኔው ከማንኛውም ሰዎች ጋር ላውራሽ ከማናችሁም ጋር ቆይ ማይክን ሚውት አድርገውና ቆይ አንድ ጊዜ እሺ ታሙ ይመቻል አሁን ለማውራት አሁን ደግሞ እንዳጋጣሚ ደግሞ ሰው መጣብኝ በቃ እሺ ቀጥሉለት ሻ እንቀጥል ብሩኬ እሺ ሰላም እንዴት ነህ እግዚአብሔር ይመስገን አለን ጆን ዳንኤል ተፈታ ጋይዛ ይቅርታ ጀስት ኖይ እንትን አይቼ ነው ማለት ተፈቷል ጆን ዳንኤል ተፈቷል ዋው ጌታ ረዳው ጆን ዳንኤል ተፈታ በጣም እንኳን እግዚአብሔር ረዳው ጌታ ያን መስማም እንኳን እግዚአብሔር ረዳው እሱን የፈታ አምላክ ደግሞ ያው ለሙሴ ሰለሞንም ደግሞ ልክ እንደዚሁ ይድረስለት ከእስር ይፈታል። እስር መጥፎ ነው። በሆስፒታል ያሉትን በእስር ላይ ያሉትን ወገኖቻችን ሁሉ እግዚአብሔር አምላክ ያስባቸው። አሜን አሜን። እሺ ብሩክ ይቀጥል። እሺ ስለዚህ ቅድም እያልክ ነበር መሰለ ድነት ፕላስ ስራ ያስፈልጋል እያልክ ነበርና ስፔሲፊክ አድርገህ የበጎ ስራ እያልክ ነበር አይደለ? እነሱም በጎ ስራዎችን በእኛ የጀመረ መጀመሪያ ማን ነው? ኦኬ በጣም ጥሩ። ስፔሲፊካሊ ግን መጀመሪያ ብሩኬ ላስተካክለ እኔ ድነት ምን ድነት ፕላስ ስራ ነው ያልከኝ? ድነት ፕላስ ያ መልካም ስራ እኔ ማስጠበቅ ማለት ነው። ምን ብዬ መሰለ የተናገርኩባቸው የዳኑ ክርስቲያኖች መልካም ስራ መስራት ማለት የተወለዱ እግዚአብሔርን ያመኑት ልጅነትን ያገኙ ክርስቲያኖች መልካም ስራ መስራት አለባቸው። መልካም ስራ ካልሰሩ ድነታቸውን ያጣሉ። መልካም ስራ መስራታቸው ደግሞ ወደ እግዚአብሔር መንግስት እንዲገቡ ያደርጋቸዋል። ግን መልካም ስራቸውንም የሚሰሩት መጀመሪያ ከተቀበሉት ጸጋው አንጻር ነው። በእግዚአብሔር ኃይል ነው ያንን ስራ የሚሰሩት። ስለዚህ ከነሱ አይደለም እያልከን ነው? ከነሱ አቅም አይደለም ይሰራል። ሰውማ ይሰራል፣ ሰው ይሰራል። ሰው ግን ሲሰራ የሚሰራው የእግዚአብሔር ጸጋ እያገዘው ነው እኮ። ያገዘው ነው ስትል አሁን ሰው በራሱ ግን ድነቱን ሊያስጠብቅ አይችልም እያልከን ነው ማለት ነው? ሰው በራሱ ድነቱን አያስጠብቅም እያልኩ አይደለም። ሰው በራሱ ድነቱን ያስጠብቃል፣ ሰው በራሱ ድነቱን ያጣል። ነፃ ፈቃድ አለው ሰው እኮ። ድነቱን ሲያስጠብቅ እዚህ ጋር ድነቱን ያስጠብቃል ስትለኝ እገዛ አያስፈልገውም። ሰው በራሱ ካልከኝ በራሱ አቢሊቲ ይችላል። ሲጀመር እኮ ሊነጣጠል እኮ አይችልም እኮ ብሩኬ። ኦልሬዲ እኮ ይሄ ሰው የእግዚአብሔርን ልጅነት የተቀበለ አይደል እንዴ? ብቻውን እኮ አይደለም እኮ። ከዚህ በኋላ እኮ በመንፈስ ቅዱስ የታተመ ነው። ወደ ጌታ ቤተክርስቲያን የተጨመረ አይደለም? ክርስቶስ ኢየሱስ በውስጡ ያለለት እሱም በክርስቶስ ኢየሱስ ይሆን አይደል? ብቻውን አይደለም እኮ። ገና ከጅምሩ የሰውዬ አምኖ እኮ ወደ ጌታ ሲመጣ እኮ ከአሕዛብነት ወይንም ደግሞ ክርስቶስ ኢየሱስን ካለማወቅ እኮ ወደ ጌታ ሲመጣ ይህ ሰው አምኖ ሲጠመቅ የጌታን ስጋና ደም ሲቀበል እኮ ሕይወትን አግኝቷል። ሕይወት ክርስቶስ እኮ በውስጡ አለ። ይህ ሰው ብቻውን አይደለም፣ መንፈስ ቅዱስን ተቀብሏል፣ በመንፈስ ቅዱስ ታትሟል። ስለዚህ የሚሰራቸው መልካም ስራዎች እሱ ሲሰራ ከጎኑ ሆኖ አብሮ የተቀበለው የእግዚአብሔር ጸጋ ደግሞ ያግዘዋል። ወዶ ፈቅዶ ግን አልሰራም ብሎ ደግሞ ከእግዚአብሔር ጸጋ መውጣት ይችላል ወይ? አዎ ይችላል። አለን። እሺ አሁን እንደዚህ እናድርገው። አሁን ክሊር እንዲሆን ለመሰለ አሁን እግዚአብሔር መንፈስ ቅዱስ በእኛ ውስጥ አድሮ እሱ ያሰራናል ካልከኝ which is right ልክ ነህ፣ የምስማማበት ነገር ነው። አሁን ግን በእኛ አቅም በምናደርገው ነገር ድነታችንን እናስጠብቃለን ወይ? አንደኛው ጥያቄ የመጀመሪያው ምንድነው መሰለ? በእኛ መልካምን ስራ የጀመረው እግዚአብሔር ነው። በእኛ መልካምን ስራ የጀመረ እግዚአብሔር ይጨርሳል። በእኛ መልካምን ስራ የጀመረ እግዚአብሔር አስገድዶን አይደለም። እኛ መልካም ስራ ለመስራት ፍሪ ዊል ማሳየት አለብን። እግዚአብሔር አይደለም ይጾምልን፣ እግዚአብሔር አይደለም ይሰግድልን፣ እግዚአብሔር አይደለም ከሰማይ ወርዶ ለነዳያን ከኪስ ገንዘብ አውጥቶ የሚሰጠው፣ እግዚአብሔር አይደለም መልካም እንድትሆን የሚያደርግ ወይ ውስጥ እየገባ እግዚአብሔር አንተ ሮቦት ሆነ እሱ በማሽን ጠቅጠቅጠቅ እያደረገ እንደዛ አይደለም። ነፃ ፍቃድን ተጠቅሞ ዊሊንግን ተጠቅሞ ነፃ ፍቃድን ተጠቅሞ ዊሊንግን ተጠቅሞ ያ የእግዚአብሔር መንፈስ ወደ ቀናው መንገድ ይመራሃል። ቤተክርስቲያን መሄድ ስትፈልግ የሚመራ እሱ ነው። መልካም የተባሉ ነገሮች ላይ ፍላጎት ስታሳይ አንተ ያ የተቀበልከው የእግዚአብሔር ጸጋ ያግዛል። ልክ ወደ ኃጢአት ስትሄድ ውስጥ ያለው የእግዚአብሔር ጸጋ ለምን አይከለክልህም? ነፃ ፍቃድ አለ እኮ። ለምን ዴማስን አልመከለከለም? አእምሮ ይከለክልሃል፣ ግን ትሄዳለህ። አስሮ ያስቀራል፣ ግን ትሄዳለህ። ለምንድን ነው የምትሄደው? ህሊና ይነግርሃል። ይሄ ነገር ሮንግ ነው ስትል እኮ መጥፎ ስለመሆኑ የሚነግርህ እኮ ማለት ነው። መጥፎ ስለመሆኑ የሚነግርህ የእግዚአብሔር መንፈስ ይሄ ልክ አይደለም፣ ይሄ ስህተት ነው፣ ወደዚህ መሄድ የለብህም። ግን አንተ ትሄዳለህ። አስሮ አያስቀርህም። ፊልጵስዩስ 1:6 ላይ እናንብበው። ፊልጵስዩስ 1:6 ላይ እናንብበው።
ከዛ ደግሞ ፊልጵስዩስ 2:12 ደግሞ እናነባለን። እዛው ከፊልጵስዩስ ወጣ ደግሞ ፊልጵስዩስ 1:6 ላይ በእናንተ መልካምን ስራ የጀመረ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል። ማን ነው የሚፈጽመው? መልካሙን ስራ የጀመረው እሱ እግዚአብሔር ነው አይደል? የሚጨርሰው እስከ ኢየሱስ ክርስቶስ ቀን ድረስ የሚፈጽመው እሱ ነው። ምን አልከኝ? እንዲህ ይላል፣ በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ። ከላይ አንብበን፣ ከላይ ከፍ ብለን አንብበው እስኪ። ምን ነው የሚለው? ላንብብልህ። ሁልጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካም ስራ የጀመረው ይላል። በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በእስራቴም በወንጌልም መመከቻና ምንድነው መጽኛ በማድረግ ከሁላችሁ ጋር 6 ብቻ ስለማይገናኝ ይገናኛል። እንዳለ ከታች ድረስ ቀጣይ ክፍል ላይ ሁሉ ሄዳለ። በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽም ይህን ተረድቻለሁና በእናንተ መልካምን ስራ የጀመረ እግዚአብሔር በእኛ ላይ ይፈጽመዋል። በእኛ ላይ መልካምን ስራ የጀመረ እግዚአብሔር በእኛ ላይ የሚፈጸመው እኛ ምን ስንሆን ነው? አማኝ ሆነን ከእግዚአብሔር ጋር ስንቀጥል፣ እግዚአብሔርን አምነነው ስንቀጥል። አመን ነው አሁን ለምሳሌ ነፃ ፈቃድ አለው። አንተን ያልተረዳው ምን መሰለህ? ሰው ነፃ ፈቃድ አለው። ድኖ ራሱ ከእግዚአብሔር ዋካዌ አድርጎ መውጣት ይችላል፣ መሄድ ይችላል፣ አልሰራም ማለት ይችላል። በእኔ ላይ የጀመርከውን ድነት አልፈልግም በቃ ብሎ ትቶ መሄድ ይችላል። ስለዚህ እግዚአብሔር እጅና እግርን ይዞ አይደለም የሚያሰራህ፣ እጅና እግርን ይዞ አይደለም የሚያሰራ። ይሄ ጥቅስ እየተነገረ ያለው የእግዚአብሔር ዓላማ ገብቶኛል። በጣም ትንሽ ነገር ፍሪዊላችንንማ ዋንስ እኮ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ስቀበለው ሳምነው አዳኝ ነው ስል የዛን ሰዓት ፍሪዊሌን ለዊሉ አስገዝቻለሁ። ኦኬ። ስለዚህ ያን ኢሌንስ ስለዛው ስለዚህ ፍሪዊል ሉዝ አድርገሃል ማለት ነው አንተ። ከዚህ በኋላ እና አለ የለህም ታዲያ ነፃ ፈቃድ ከይቅርታ ጋር ግን በዚህ ጉዳይ ላይ አሁን የአንተን እምነትና የአንተን ትምህርት መጽሐፍ ቅዱስን መሰረት አድርገህ ነግረኸዋል። ዋይናት ለምን የእሱን እምነትና ትምህርቱን ደግሞ ጠይቀ መረዳት አለብህ። በተመሳሳይ ካልሆነ የራሱን ግላዊ ሀሳብ ሲናገር ብቻ ነው የሚሰማው። ስለዚህ ጥቅስ ነው የማወጣው አይደለም። ኖ ብሩክ እንደዛ አይደለም። ቆይ አንድ ጊዜ ይኸውልህ፣ አሁን አንተ እምነትህና ትምህርትህ ምን እንደሆነ ሳናቅ ነው ጀስት የእኛን እምነትና ትምህርት ያስረዳል። ስለዚህ ለተሻ በተመሳሳይ ስለ እሱ እምነት መጽሐፍ ቅዱስን መሰረት አድርጎ መልስ እንዲሰጥ ጠይቀ ክሮስ ቼክ አድርገውና የእሱን ትምህርት አገኘው። እንደዛ ይሻለው እንደተሻለ ችግር የለውም። አስረዳችኋለሁ። እሱንም ደስ ይለኛል ባስረዳችሁም ምንም ችግር የለውም። መጽሐፍ ቅዱስ መስመር ይዘን እንድናወራ እየተናገርክ ያለው ስራ ለድነት በአጭሩ አያስፈልግም ነው። ስራ ለድነት አያስፈልግም ሳይሆን እንድታገኘኝ ፖይንቴን፣ ሰው ከዳነ በኋላ እግዚአብሔር መንፈስ ቅዱስን በውስጡ ስለሚቀበል በመንፈስ ቅዱስ ተመርቶ መልካም ስራ የተባሉትን ገላትያ 5:22-23 ላይ ያሉትን እነሱን በሙሉ ያደርጋል። በራሱ አቅም ግን ሰሪው ማን ነው? ሰሪው እኛ፣ አሰሪው ደግሞ መንፈስ ቅዱስ። በቃ እኮ ሰሪው እኛ እኮ ማለት ምን እያደረግን ነው ማለት ነው? ከእግዚአብሔር መንፈስ ተነስተን ስራን እየሰራን ነው ማለት። በቃ ሰሪው እኛ ከሆነ እኮ ታዲያ ምንድን ነው የሚያከራክረን? እንደሱ አይደለም። ሰሪው ማን ነው? ልንገርህ። እሺ የምንሰራው ሰው እኮ ነን፣ እኛ እኮ ነን የምንሰራው። በምድር ላይ የምንታየው እኮ እኛ። ቆይ ልንገርህ። አሁን ገላትያ 5 ላይ አውጥቼ ላንብብልህና ገላትያ 5 ጭራሽ እሺ አንዴ ላንብብልህ። የመንፈስ ግን 22 ላይ የመንፈስ ፍሬ ግን ይላል አይደለ? ያነበብከው ከሆነ ተከተለኝ። የተገለጡ ናቸው። የተገለጡ ናቸው አይደል? የመንፈስ ፍሬ ግን ይላል የሥጋ ስራዎች የተገለጡ ናቸው ይላል። ከላይ ጀምራ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት ይላል። ማንም ሰው በራሱ አቅም ሰላምን በውስጡ ማስፈን አይችልም። ኧረ እባክህ አንተ ይመስልህ። ቁጥር ስንት ነው የምታነበው? 22 ነው እያነበብኩልህ ያለው። 20 ነው አላልከኝም? 22 ነው ያልኩት። አባት አልሰማኝ ይሆናል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እነዚህ ያሉትን የሚከለክል ሕግ የለም። እነዚህ አሁን ፍቅር የሚባለውን ፍቅርና ደስታን፣ ሰላምን አንድ ሰው በራሱ ማምጣት ይችላል። ምን አልከኝ? በራሱ አንድ ሰው ፍቅርን፣ ደስታን፣ ሰላምን በራሱ በአቅሙ
በስጋዊው ማምጣት ይችላል? ምን አይነት ሰላም ነው? አሁን ለምሳሌ ዓለም የሚሰጠው ሰላም ወይስ በክርስቶስ ኢየሱስ የሚመጣው ሰላም? በክርስቶስ ያለውን ሰላም። በክርስቶስ ያለውን ሰላም ምን አይነት ጥያቄ ነው የምጠይቀኝ? ሰው እንዴት በራሱ ሊያመጣ ይችላል? ቴንክ ዩ በቃ ያዝልኝ፣ እሱን ነው የምፈልገው። ስለዚህ አሁን የመንፈስ ግን ፍሬዎች ብሎ ሲናገር ደስታንም፣ ሰላምንም፣ ትዕግስትንም፣ ቸርነትንም፣ በጎነትንም፣ እምነትንም፣ የዋህነትንም፣ ራስን መግዛትንም አንድ ሰው በራሱ ሊያመጣ አይችልም። ልደት ጋር ተስማምተናል። ስለዚህ እነዚህ ነገሮች ምንድናቸው ማለት ነው? በኋላ አንድ ጥያቄ ኦኬ፣ ቁጥር 6 ላይ አንድ ጥያቄ ልጠይቅህ። እሺ ገላትያ 6:7 ላይ አትሳቱ እግዚአብሔር አይዘበትበትም ይላል። ልክ ነው አይደል? ሰው የሚዘራውን ምን ይላል? ያጭዳል። ክፉ ከዘራ ምን ያጭዳል? ያው ምን ግልጽ እኮ ነው። ክፉ ያጭዳል። መልካም ሲዘራስ? ያው መልካም ነው። በጣም ጥሩ። ቁጥር 8 ላይ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ይላል። ምን ማለት ነው? በገዛ ስጋ የሚዘራ ከስጋ መበስበስን ያጭዳል ሲል ያው የስጋዊ ነገር የምታረክ ከሆነ ከእግዚአብሔር ጋር ጣል ነው ስለሚል መጽሐፍ ቅዱስ። ስለዚህ ያው ትሞታለህ ማለት ነው። በጣም ጥሩ። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል። ምን ማለት ነው? ይሄስ የዘላለም ሕይወትን ታገኛለህ፣ የእግዚአብሔር መንግስት ትወርሳለህ ማለት ነው። በምን ስትዘራ? በመንፈስ። በጣም ጥሩ። በመንፈስ ስንዘራ የዘላለም ሕይወትን እናጭዳለን። ቀጠል ይልና ቁጥር 9 ላይ ባንዝል በጊዜው እናጭዳለን ይላል። ማለት ባንደክም እያለ ነው አይደለ? ያ ባንደክም ሲል በእንትን እንዳታረገው። አሁንም እኮ ወደኛ አሁን በጣም የሆነ ሰዓት ላይ ጥፍ እንዳትል። ባንዝል በጊዜው እናጭዳለን፣ ባንደክም በጊዜው እናጭዳለን እያለ ነው። ባንሰነፍ ባንዝል ማለት 6 ነው እያነበብክ ያለው? 9ን እያነበብኩ ነው ያለው። 6:9 ባንዝል በጊዜው እናጭዳለን ማለት ባንደክም እያለ ነው። ቸልተኛ ባንሆን ባንዝል በጊዜው እናጭዳለን አለና መልካም ስራ ለመስራት አንታክት ይላል። ምን ለመስራት? ምን ለመስራት? ፈቃድን እንድታስገዛ ነው እየነገረህ ያለው። መልካም ስራ ለመስራት ይላል። መልካም ስራ ለመስራት ምን አንበል ይላል? አንታክት። ስለዚህ ሰዎች ሳይታክቱ መልካም ስራን ሲዘሩ በመንፈስ ይዘራሉ። በመንፈስ ሲዘሩ ደግሞ የዘላለም ሕይወት ያጭዳሉ። ያጭዳሉ። እኔ እኮ እዚህ ጋር ለም ጥያቄ ልደት ለምን ትቀይርብኛለህ? የኔን ሀሳብ እኔ እንደዚህ አላልኩም። ተግባባን። ቆይ አልተግባባንም እንዴ? ተግባባን። አንተ ጋር በዚህ ጉዳይ አሁን ጥያቄ ልመልስ ነው። አሁን የመንፈስ ፍሬ ግን ብሎ ደስታን፣ ሰላምን፣ ትዕግስት የሚሉትን ከእግዚአብሔር አልመለስም። አንተ አልመለስም። ቆይ አሁን ምን አልከኝ? አሁን እግዚአብሔር ነው እንጂ አንድ ያዳምጠኝ እና ሰላም፣ ደስታ ምናምን የሚል ትዕግስት የሚሉትን እነሱ ከእግዚአብሔር ነው የምናገኛቸው እንጂ ከኛ ልናገኛቸው አንችልም ብለኸኛል። ስለዚህ ፊልጵስዩስ 1 ላይ 1:6 ላይ ደስታ አንዴ ልጨርስልህ። ፍጹም ደስታ፣ ፍጹም ሰላም፣ ፍጹም እውነተኛ መረጋጋት ሰው ከክርስቶስ ጋር በሚያደርገው ህይወቱ የሚያገኘው ነው እንጂ ከክርስቶስ ተለይቶ ለብቻው በሚያደርገው ዓለም የምትሰጠውን ደስታ ሊያገኝ ይችላል እንጂ ፍጹም ሰላም፣ እርጋታ ያለው ህይወት የሚገኘው ከክርስቶስ ኢየሱስ ጋር ሲኖሩ ነው እኮ። አዎ ቴንክ ዩ በጣም ጥሩ። አሁን እኮ ተስማምተናል እኮ እንደዚህ። አሁን ገላትያ 5:22 ላይ ያሉትን በሙሉ ከእግዚአብሔር ነው ስትጠየቅ እግዚአብሔር ነው የጀመረው። ይህ መልካምነት ሰላምን የሚሰጠን ራስ መግዛት የሚሰጠን እግዚአብሔር ነው እያልከን ነው። ተስማምተናል። አንዴ ልጨርስ ልደት ሀሳብ ይታገኘ። አሁን ወደ ፊልጵስዩስ 1:6 ላይ ስንሄድ በእናንተ መልካሙ ስራ የጀመረ አለ። ቅድም እንደነገርከኝ ይህማ ከእግዚአብሔር ነው ያልከኝ ሰላምን፣ ደስታ የሚባለውን የጀመረ አለ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና። ይህ ጀማሪውም እግዚአብሔር ነው፣ ፈጻሚውም እግዚአብሔር ነው። አንድ ጊዜ በመሀል የሰው ልጆች ግን ለእግዚአብሔር ወይም ደግሞ እግዚአብሔር ለሰጣቸው ለዛ መዳን አሜን ብለው ተቀብለው ከእግዚአብሔር ጋር አብረው መስራት አለባቸው። አብረው ነው የሚሰሩት። እግዚአብሔር ብቻውን ነው የሚሰራው። ስለዚህ እንደዛ ከሆነ ስለዚህ እግዚአብሔር እኛ ቁጭ ብለን አይደሊ እግዚአብሔር ሂድ ይለናል፣ ትሄዳለህ፣ ና ይላል፣ ትመጣለህ፣ ቁጭ በል ይላል፣ ቁጭ ትላለህ፣ ብላ ይላል፣ ትበላለህ፣ ተኛ ይላል፣ ጸልይ ይላል፣ ትጸልያለህ። እንደዛ አይደለም የምታረገው። ማንም ሰው እንደዛ አድርጎ አያውቅም። ከተቀበልከው ከእግዚአብሔር መንፈስ የተነሳ በጎነትን፣ መልካምነትን ምን ትላለህ? ታደርጋለህ። እነዛ መልካምነትና በጎነቶች የሚመጡት አንተ የምታደርጋቸው፣ የምትተገብራቸው፣ የምትሰራቸው እግዚአብሔር አምላክ ከአንተ ጋር ስለሆነ እና የእግዚአብሔር ቅዱስ መንፈስ በውስጥ ስላለ። እሺ ላንብብልህ። አሁን ለምን መሰለህ? አሁን ጥያቄ ምንድን ነው? እኔ እናንተ የተለያየ ነው። ምኑ ጋር ነው ጥያቄ? አሁን አይሁንም
ትላለህ ወይንስ አትልም? አሁን ጉንጭ አልፋ እንዳይሆን ስራ ለድህነት ነው ብለህ ታምናለህ ወይንስ አታምንም? አይደለም። ለዛ እኮ ነው የምነግርህ። የእኛ አየህ። ስለዚህ ልዩነታችን እንደዛ ከሆነ ቅድም ምን ብለህ ነበር መሰለህ? ባንዝል በጊዜው ምን እንላለን አለ። ባንዝል በጊዜው ምን እንላለን? እንደክማለን ያለውን ነው። ባንዝል በጊዜው እናጭዳለን አለ አይደለ ጳውሎስ? አዎ። ምንድን ነው የሚታጨደው የእኔ ጌታ? ባንዝል ብሎ የተናገረው ለማን ነው? ለራሱ ለክርስቲያኖች ራሱን ጨምሮ ራሱንም ጨምሮ ለሁሉም ክርስቲያኖች በጌታ ለሆኑ ክርስቲያኖች የተናገረው ራሱን ጨምሮ ባንዝል ብሎ ራሱን ጨምሮ እናጭዳለን ሲል ራሱን ጨምሮ ነው የተናገረው። ራሱንም ጨምሮ እኮ ባንዝል ልመልስልህ ዕብራውያን 6 ላይ እንዳለው ኦኬ ገላትያ ላይ ነው ያለነው። ባንዝል በጊዜው እናጭዳለን ያለው ጳውሎስ ነው አይደለ? ለሰን እኮ ላንብብልህ እያልኩ እኮ እሱ ላይ ነው ያለው ነው ወይስ አይደለም? አዎ ነው ያወራው ሰው አይደል? ስለዚህ ራሱንም ክርስቲያኖችንም ጨምሮ ነው የተናገረ ያለው አይደል? አጠቃላይ አዎ ምንድነው የሚያጭዱት እኮ እንድመልስልህ ደግሞ ስጠኛ ግድ እሺ ምንድነው የሚያጭዱት? ቆይ 6:9 ላይ ባንዝል በጊዜው እናጭዳለን መልካም ስራ ለመስራት አንፈልግ አለ። እንደዚህ ሲል ምን እየተናገረ ነው ያለው? ክህደት እንዳይመጣ በመሃላቸው። ቆይ አይደለም ቆይ እኔ ልጨርስልህ እኮ አንተ ታወራለህ፣ ችግር የለውም። እያወራ ያለው በገዝ እንደ እግዚአብሔር ነው መልካሙ ስራ የጀመረውና የሚጨርሰው እያለ እያወራ ያለ አሁን እዚህ ጋር አይደለም ኖ እሺ እስከ ሌላ ምብና አንዴ ቆይ ክደትን ያልከው ትልቁ ላይ አድርገኝ። አዎ በክደት አጣዋለሁ ድነትን አንድ ትልቁ ላይ አድርገኝ። አኔ በክደት ድነትን አታጣውም አይደለም። ምን የኔ ጥያቄው ስለማጣት አይደለም። አየህ ለዚህ ነው ፕሮቴስታንት የተባለ እንዳለ የተጠየቀውን ጥያቄ በቀጥታ የመለሰ ቀን ጉድ ይፈላል። እኔ ስለማጣት አይደለም እያወራን ያለነው ዘላለም ሕይወት ስለማግኘት ነው። ከላይ ምንድን ነው ያለ? በመንፈስ ብትዘራ በመንፈስ ከመንፈስ የዘላለም ሕይወት ምን ትላለህ? ምን ትላለህ ነው እያለ የዘላለም ሕይወት ምን ትላለህ ነው እያለ ያለው። ከላይ በመንፈስ ብትዘሩ ከመንፈስ አዳምጠኝ ፕሊዝ፣ ከመንፈስ ምን ታጭዳላችሁ ነው ያለው። ኧረ ተረጋጋ። ነበብነው እኮ መልሰን እኮ ተረድቻለሁ ብለህ ከመጣህ በኋላ ደግሞ ስናብራራውና ትንሽ ያዝ አድርጌ ስጠይቅህ ሌላ አላስገኝም። ቆይ ልንገርህ፣ አሁን ጥያቄችን ነበረው። አሁንም ደግሜ ላስታውስህ። አንተ ያልከኝ ስራ ለድህነት ይሆናል ወይስ አይሆንም ብለህ የምታምነው? ኦፍኮርስ ስራ ለድህነት ይሆናል። ከዛ ምን አልከኝ? ምን አልኩህ? እኔ ስራ ለድህነት አያስፈልግም ብዬ ደመደምኩ። ኦኬ እኔ እናንተ ደግሞ መለስኩ። እኔ እናንተ ደግሞ የምንግባባው በምንድን ነው መሰለህ? አሁን ኦኬ ስራ ለድህነት የማይሆን ከሆነ ሰው ከዳነ በኋላ ታዲያ ምንድን ነው የሚሰራው ስራ? በማን ነው የሚሰራው ስራ? ኦር ደግሞ በራሱ ሰርቶ መዳን ይችላል የሚለውን አንተ ታሳየኛለህ ማለት ነው። በጣም ጥሩ ጠይቅ። ላሳየህ። በጣም ጥሩ። ቅድም ሳብራራ ምናልባት እኔ እኮ በጣም ብዙ ጊዜ እኛ ስናወራ ለመጠየቅ ብቻ ለመቃረን ብቻ ስለሆነ ልባችሁና ጆሯችሁ የሚከፈተው የተናገርነውን ነገር አትሰሙትም። ቅድም ማነው አንድ ልጅ ከጎኔ ቁጭ ብሎ ሲጠይቀኝ የነበረውን ጥያቄ መለስኩት። ለዚህ ነው ሲጀመር ለመዳን ሰርተን እናውቃለን። ለየትኛው መዳን? በቃ ጥያቄ የመጀመሪያው ጥያቄ ለመዳን ስንሰራ ስለ የትኛው መዳን እያወራ ነው? መዳን አንድ ነው፣ ግን አስቀድመን ልጅነትን ስላጣንበትና ልጅነትን ለማግኘት የምንሰራው ስራ አለ ወይ? እሱን ልጅነት ለማግኘት አልኩኝ። እሱን ልጅነት ለማግኘት የምንሰራው ምንም ስራ የለም። ምክንያቱም አንዴ አዳምጠኝ ፕሊዝ። ስትጠይቅ ወይ ስትጠይቅ በስነ ስርዓት አታወራ ወይ ሰው ጨርሳ አዳምጣት። ከመጀመሪያ ጀምሬ ስናገር ነበረ። በአዳም ምክንያት ሁላችንም ልጅነታችንን አጠናል። ይሄ ግልጽ ነው። በአዳም ምክንያት ልጅነታችንን አጥተናል። ያጣነውን ያ ልጅነታችንን በእኛ ስራ መመለስ አልቻለም። አብርሃም በራሱ ስራ መመለስ አልቻለም። ከሱ በኋላ የተነሱት እስከ ክርስቶስ መምጣት ድረስ ያለ ማንም ሰው ማለት ነው በራሱ ያንን ነገር ሊያመጣው አልቻለም። ስለዚህ ምን አደረገ? መራቆታችንን ያጣነውን ልጅነታችንን ሊመልስልን ክርስቶስ ሰው እስከመሆን ወደኛ ቀረበ። የእኛም ባህሪ የራሱ ባህሪ ያደረገ፣ የባሪያን መልክ ያዘ፣ በምስሉም እንደምናየው ለመስቀል ሞት እንኳን የታዘዘ ሆነ አለ። ሰው ሆነና ልጅነታችንን መለሰው በጸጋ ያለ ስራችን። ከዛ የእግዚአብሔር ልጆች ተባለ። ስለዚህ የእግዚአብሔር ልጆች ከሆኑ ደግሞ የእግዚአብሔር መንግስት ወራሾች፣ ተስፋ ተካፋዮች ነን ማለት ነው። ያ ተስፋችን የሚፈጸመው ደግሞ ምን ስናደርግ ነው? አብረን ደግሞ ከእርሱ ጋር መከራ እንቀበል፣ አብረን ደግሞ ከእርሱ ጋር ምንድን ነን አለ? ወራሾች ነን አለ ጳውሎስ። ስለዚህ
ክርስቲያኖች ኦርቶዶክሳውያን ይህንን የእግዚአብሔርን ልጅነት ለማግኘት በአዳም ምክንያት ያጣነውን የእግዚአብሔርን ልጅነት ለማግኘት የምንሰራው ስራ የለም። ጴንጤዎች እንዳትጠይቁም በቃ ይሄን ነገር ከዚህ በኋላ ፕሊስ በቃ መስማት አንፈልግም። ይሄን ከእናንተ እኛ መልካም ስራ ብለን የተናገረ ያለ ነው። ከምን በኋላ ነው? የእግዚአብሔር ልጅ ከሆንን በኋላ የእግዚአብሔር ልጅ ሆነን በእግዚአብሔር ቤት ውስጥ እያደግን ስለምንሰራው መልካም ስራ በፍርሃትና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሙ ብሎ የተናገረው እግዚአብሔር ልጅነትን በመስጠት መዳኑን በእኛ ፈጸመ አይደል? ጀመረ። እኛም ከዛ አሜን ብለን አምነን ክርስቶስ ኢየሱስ የዓለም መድን ነው፣ የዓለም ጌታ ነው፣ የአብ ብቸኛ ልጅ ነው ብለን አምነን ወደዛ መዳን ተቀላቀልን። ከዛ በኋላ የእግዚአብሔር ልጆች ሆንን። የእግዚአብሔር መንፈስ ተቀበለን። መንፈሱ ከመንፈሳችን ጋር እየመሰከረልን እኛ ደግሞ ምን እናደርጋለን? እንዳንቆረጥ መልካም ስራ እንሰራለን። ጳውሎስ እንደተናገረ ጸንታችሁ ቁሙ እንዳለ ጸንተን እንቆማለን። ስለዚህ ስንሰራ የዛን ሰዓት ላይ የምንሰራው የእግዚአብሔር መንፈስ ሳያግዘን ነው ወይ? አይደለም። የእግዚአብሔር መንፈስ ከተለየ ምንጊዜም የዳንክ ሰው አይደለህም አስቀድመህም ማለት ነው። የእግዚአብሔር መንፈስ ግን አብሮ ከአንተ ጋር ካለ የምትሰራው ያ መልካም ስራ መልካም ፍሬ ብዙ ፍሬ እያፈራ የሚሄደው ከተቀበልከው ከእግዚአብሔር መንፈስ አንጻር ነው። ስለዚህ ጳውሎስ እንዳትደክሙ ሲል ምን እያለ ነው? እንዳትዝሉ ሲል ምን እያለ ነው? ወደኋላ እንዳታፈገፍጉ፣ እንዳትዝሉ፣ እንዳትደክሙ፣ ወድቃችሁ እንዳትቀሩ፣ ጽኑ፣ በርቱ፣ ተግታችሁ ስሩ። ከዛም በመንፈስ የምትዘሩት ያ የዘላለም ሕይወት እንድታጭዱ ያደርጋችኋል እያለ አሁን እኮ ያው ነው የምታወራው ሁሉ ድኛል። ከጥንተ አብሶ ድነናል፣ ልጅነታችን ተመልሷል። ጀመር ጥንተ አብሶ የሚባል ነገር የለም። ቆይ አንዴ ልጨርስልህ። አሁን ሳወራ በማለት አትግባ፣ ሰምቻለሁ። አሁን ጥንተ አብሶ የሚባል ነገር የለም። የሌለ ነገር ስታወራ ነው። አንዴ ቆይ አሁን ምን አልክ? ልጅነታችን ተመልሶልናል፣ በክርስቶስ ኢየሱስ አምነናል፣ ድነናል። ግን አሁን አልከኝ ግን አሁን እንዳንቆረጥ እንሰራለን አልከኝ አይደለ? ሳስቻለው ፍሬ ማፍራት አንድ እንዳንቆረጥ ልክ ናል። እንዳንቆረጥ ካልከኝ እኮ የኔ ጥያቄም ልክ ነው። እኔ እያልኩ ያለሁት ኦኬ በጌታችን በክርስቶስ አምናችኋል፣ ግን ድነታችሁን ለማስጠበቅ አንድ ሰው እስከሚሞት ድረስ ድነቱን ለማስጠበቅ የሚሰራው ስራ አለ። ያንን ነገር ካልሰራ ድነቱ ሙሉ አይሆንም፣ አይድንም እያልኩ ነው አይደል? ስለዚህ ሰው መልካም ስራ ካልሰራ ድነቱን ያጠዋል አያጠዋም? ድነቱን ያጠዋል አያጠዋም? ላገኝ ፈልጌ ነው የምትለው አይደለም? አንድ ጊዜ ብቻ አንድ ነገር ብቻ ያ ሰው መልካም ስራ ካልሰራ ድነቱን ያጠዋል ወይስ አያጠዋም? እኔ ቆይ ለመጀመሪያ መልስ ለምን አትመልስልኝም? አሁን ያልከው ልክ ነው። እኔ ያልኩ ነገር ልክ ነው ወይ? አሁን አንድ ሰው በኢየሱስ ክርስቶስ እምነት አምኗል፣ ልጅነቱ ተመልሶለታል። ያንን ልጅነቱን ግን አስጠብቆ ኦር ሳሊቬሽኑን አስጠብቆ እስከ ለተሞቱ ድረስ ግን እንዳይቆረጥ መስራት አለበት ነው ያልከው አይደለ? ከመጽሐፍ ቅዱስ ስክስ ጋር አድርጌ ልመልስልህ እሱን ጥያቄ። አይ መጀመሪያ ነው አይደለም በለኝ፣ ችግር የለውም ወደሱ እመጣለሁ እኮ ልመልስልህ እኮ ነው አይደለም በለኝ። መጀመሪያ ልደት ነው አይደለም ብዬ ልመልስልህ ነው አይደለም በለኝ። ልመጣልህ ጥያቄ ስላልጨረስኩ ነው። ሰዎች መልካም ስራን የሚሰሩት ድነታቸውን እስከ መጨረሻው ድረስ ለማስጠበቅ ነው ወይ? አዎ። መጽሐፍ ቅዱስ ይህን ቃል ይደግፈዋል ወይ? አዎ። ቃሉ የታመነ እግዚአብሔርንም የሚያምኑት ይላል። አንዴ ቃሉ የታመነ ነው። ቲቶስ 3:8 ቃሉ የታመነ ነው። አዎ ብዬ ነው የጀመርኩት እንዳትረሱ። ቃሉ የታመነ ነው። እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። እግዚአብሔርን የሚያምኑት በመልካም ስራ በምን እንዲጸኑ? በጥንቃቄ እንዲጸኑ። ኦፍኮርስ በጥንቃቄ እንድትጸኑ። ቀጠል ላለና ደግሞ ከወገኖች ያሉት ደግሞ ፍሬቢሶች ሆነው እንዳይቀሩ የግድ ስለሚያስፈልግ ነገር በመልካም ስራ እንዲጸኑ ይማሩ። ፍሬቢስ ሆን እንዳትቀር። ፍሬቢስ ሆንክ ትቆረጣለህ። ከሰባት ጀምረው አየህ፣ ልደት የሳት ከሆነ እዚህ ጋር ነው። ከሰባት ጀምረው ስለማን እንደሚሰራ ይነግራል። ከሰባት ጀምረው በቃ ጉንጭ አልፋ ነው ከአንተ ጋር ከሰባት ጀምርና አንተ እኮ ነው ያመጣኸው መረጃው እኔ አይደለሁም። በቂ ውይይት አድርገናል። ክርስቲያኖች መማር ያለባቸውን ነገር ተምረዋል። የሞኝ ዘፈን መልሶ መላሱን እዛው ከሚሆን የኛ የክርስቲያኖች እምነት በጣም ክሊር ነው፣ በጣም ግልጽ ነው፣ በጣም ደስ የሚል እምነት ነው ያለን። ለዚህም እግዚአብሔር የተመሰገነ ይሁን። በእውነተኛይቱ በጌታ ቤተክርስቲያን ስላለን እግዚአብሔር የተመሰገነ ይሁን። ከሐዋርያት ትምህርት ያለየን በሐዋርያት ትምህርት ውስጥ ጸንተን እንድንቆይ ያደረገን
የቅዱሳን አምላክ ልዑል እግዚአብሔር በእውነት የተመሰገነ ይሁን። ክርስቲያን እንደመሆናችን በጣም የሚያረካኝ ሁሌ ደስ የሚለኝ ማለት ነው ስናወራ ከመጽሐፍ ቅዱስ ጥቅስ ብድግ ፒክ እያደረግን ነው። እንዲህ ነው ምናምነው። አዎ ለመጽናት ነው ወይ? አዎ ይኸው ቲቶ 3 ላይ ጳውሎስ እንዲህ ብሏል። እንዳንቆረጥ ነው ወይ? አዎ ዮሐንስ በወንጌሉ ምዕራፍ 15 ከቁጥር 2 ላይ እንደዚህ ብሏል። መልካም ስራ መስራት አለባችሁ እንዴ? አዎ በጸጋ ወድናችኋል ወይ? አዎ ኤፌሶን 2:8 ላይ በጸጋ ስለምናችሁ ነግሮናል። መልካም ስራ ያስፈልጋል ወይ? አዎ እዛው ምዕራፍ 2 ምዕራፎችን ሁለት ቁጥሮች ወረድ እንዳልክ 10 ላይ ደግሞ እኛ ፍጥረቱንና ብሎ ደግሞ ጳውሎስ ተናግሯል። በፍርሃት በመንቀጥቀጥ ሆናችሁ ደግሞ መዳናችሁን ፈጽሙ ይላል። የእግዚአብሔር ጸጋ እያገዘን የእግዚአብሔር ኃይል እያገዘን በእኛ የጀመረው ያ የእግዚአብሔር መንፈስ ከእኛ ጋር እስከሆነ ድረስ እኛ ከእግዚአብሔር እስካልተለየን ድረስ ከእርሱ ጋር እስከጸናም ክርስቶስ ኢየሱስን በልባችን እስካነገስ ነውና ከእርሱ ጋር እስከተጣበቅን ድረስ ማለት ነው። ከእርሱ ጋር እስከተጣበቅን ድረስ ያ የእግዚአብሔር መንፈስ እያገዘ መልካም ስራ እንሰራለን። ሲነርጂ ነው ድነት እኛና እግዚአብሔር ማለት ነው። እና ፈሌ ጨርሻለሁ። እኔ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።